ከሁሉ አስቀድሜ የኢትዮጵያ የሃይማኖት ተቋማት ጉባኤ 12ኛ መደበኛ ጠቅላላ ጉባኤ ላይ በመገኘት የመክፈቻ ንግግር እንዳደርግ በመጋበዜ በራሴና በኢፌድሪ የሰላም ሚኒስቴር ስም ያለኝን አክብሮትና ምስጋና ለመግለጽ እወዳለሁ። ሃይማኖታዊ መመሪያዎች በሰው ልጅ አብሮ የመኖር ታሪክ መንፈሳዊ እሴቶችን በማዳበር መልካም ስነ ምግባር በመገንባት ሰላምና መከባበርን በማስፈን ሰዎች ለሰዎች ክብርና ደህንነት መስዋዕት በመሆንና ለማህበረሰባቸው መልካም አኗኗር የበኩላቸውን እንዲወጡ በማበረታታት ወደር የለሽ መመሪያዎች መሆናቸውን አስመስክረዋል። በርካታ ሃይማኖቶች የበጎነትና የነጻ አገልግሎት በመስጠት በፍትህ በሰላምና እርቅ ጉዳዮች በመሰማራት ጠንካራ ማህበራዊ ትስስር በመፍጠርና በሰዎች መካከል ድንበር ተሻጋሪ መንፈሳዊና ቤተሰባዊ ዝምድናና ግንኙነትን በመገንባትም ሰፊ አስተዋጽኦ ያደርጋሉ። በዚህ ዓለማችን መምላይ ባለችበት ወቅት ኢትዮጵያውያን የዚህ ትውልድ የእምነት መሪዎችና ተቋማት ለዓለም ምን ማበርከት ይጠበቅባቸዋል የሚለውን ቁልፍ ጥያቄ በመመለስ አበረታች ተግባራት ሲያከናውኑ ቆይተዋል። በተለይም እየተጠናቀቀ ባለው የ2012 ዓመት በዓለማችን የተከሰተውን የኮሮና ቫይረስ ወረርሽኝ ወደ ሀገራችን መግባት ተከትሎ እጅግ የተወደዳችሁና የተከበራችሁ የሃይማኖት አባቶች ምእመናን እንዳይደናገጡ በጋራ በመሆን ለሀገርና ለዓለም በመጸለይ ያሳያችሁት አብሮነትና መተባበር የብዙሃንን ስነ ልቦና በማረጋጋት የላቀ አስተዋጽኦ ማድረጉንና አርአያነት ያለው እጅግ የሚያስመሰግን ተግባር መሆኑን በመንግስት በኩል ደጋግመን ስንገልጽ ቆይተናል። ለዚህ አብነትነት ላለው ተግባራችሁ በእኛ በኩል አሁንም በድጋሚ ያለንን አክብሮትና ምስጋና ለመግለጽ እንወዳለን። ይህ የአብሮነት ተምሳሌት ተጠናክሮ እንደሚቀጥልም ሙሉ እምነቴ ነው። ኢትዮጵያ የሃይማኖቶች መልካም ገጽ ተምሳሌትነቷ ከረጅም ጊዜ ጀምሮ የምትታወቅበት ሴት ነው። ከአህጉርም አልፎ ለመላው ጥቁር ህዝቦች የትግል መንፈስ ምግብ ሆኖ አገልግሏል። የኢትዮጵያውያን የእምነት ጽናት ብዙ የጸረ ቅኝ ግዛት ትግል በአፍሪካ እንዲሳካ የእምነት ጽናትና የፍትህ ተምሳሌት በመሆንም ይጠቀሳል። በሀገራችን የሚገኙ ሃይማኖቶች ለዘመናት በመከባበርና በሰላም አብሮ መኖር የቻሉበት ዋናው ምክንያት ከየሃይማኖቶች መሰረታዊ አስተምህሮ በሚመነጭ ትምህርት እንደሆነም ይታወቃል። ይህ የየሃይማኖቱ ጠንካራ አስተምህሮ እኛ ኢትዮጵያውያንን በሰላም በመከባበርና በፍቅር ዘመናትን እንድንሻገር አድርጎናል። ስለሆነም በዚህ የጋራ አቋም በመመራትና በመስራታችሁ የጋራ ተቋም የሆነውን የኢትዮጵያ ሃይማኖቶች ተቋማት ጉባኤን መስርታችሁ የትብብር አድማሳችሁን ማስፋታችሁ መንግስት ብዝሃነትና ዴሞክራሲያዊ አንድነትን ለመገንባት ከሚከተለው አቅጣጫ ጋር እጅግ አጋዥ ሆኖ አግኝተነዋል። የሃይማኖትና እምነት አስተምህሮቻችሁ መካከል ያለው ልዩነት ሳይገድባችሁ በኢትዮጵያዊነታችሁ በመተማመን በሀገራችሁ የጋራ ጉዳይ ላይ በአንድነት መስራታችሁ የሚያስመሰግናችሁ ከመሆኑም በላይ ትብብርና ህብረታችሁ ዓለማችን አሁን ላይ ለደረሰበት የአመራር ስልት የሚመጥን መሆኑም ወቅታዊና ተፈላጊ እንዲሆን ያደርገዋል። እኛ ኢትዮጵያውያን በሃይማኖቶች መካከል ለዘመናት በጥልቅ መሰረት ላይ የተገነባ የመከባበርና በሰላም አብሮ የመኖር አኩሪ እሴት ያለን ይህንንም በተተኪ ትውልዶች ሁሉ ተጠብቆ እንዲቀጥል የሃይማኖት መሪዎችና አባቶች ከመቼውም ጊዜ በተሻለ ሁኔታ በጋራ ሀገራዊ ጉዳዮች ላይ በከፍተኛ የመተባበር መንፈስ በሚገኙበት በአሁኑ ጊዜ ሃይማኖትን ሽፋን ያደረጉ ግን ደግሞ ከየሃይማኖቶቹ መሰረታዊ መርህና አስተምህሮ ጋር ተቃራኒ የሆኑ ተግባራትን የሚፈጽሙ ጽንፈኛ ቡድኖች በተለያዩ አካባቢዎች በመታየት ላይ ይገኛሉ። ችግሩ ከብሔርና ከማንነት አልፎ ሃይማኖታዊ እንዲመስል በማድረግ አንዱ በሌላው ላይ ለማነሳሳት በመካከላቸው አለመተማመን ለመፍጠር
ቤተ እምነቶችን የማቃጠልና ንብረቶቻቸውን የማውደም እንዲሁም በምእመናንና በመሪዎች ላይ ጉዳት ማድረስ ይስተዋላል። በዚህም ይህንን ሁኔታ በማክሸፍ ሀገራዊ ሰላማችንና አንድነታችንን በማጠናከር የሃይማኖት ተቋማት መሪዎችና አስተማሪዎች ሃይማኖታዊ አስተምህሮች እንዲሁም የጋራ የሆኑ የሃይማኖት እሴቶች መሰረት በማስተማር ሀገራዊና ሃይማኖታዊ ኃላፊነታችሁን እንደ ወትሮው ሁሉ በመንፈሳዊ መንገዶቻችሁ እንድትወጡ በዚህ አጋጣሚ አደራ ለማለት እወዳለሁ። ከዚያ አኳያ በተለያዩ ጊዜ የተለያዩ ሐሳቦችን የተለዋወጥ እንደሆነ ታስታውሳላችሁ። በአሁኑ ጊዜ ያጋጠሙ ያሉ ህዝብን ከህዝብ ለማጋጨት በየቦታው የሚሰሩ ስራዎች መሰረታዊ ምክንያታቸው ቀደም ሲል የጠቀስኳቸው የጋራ መተሳሰሪያ ድልድይ ሆነው ሲያገለግሉን የቆዩ እሴቶቻችንን በመሸርሸር ህዝቡ በተቃራኒው ከነዚህ እሴቶች ፈንጠር ብሎ እንዲቆም ለማድረግ ሰፊ ጥረት እየተደረገ ነው ያለው። ሰፊ ጥረት የሃይማኖት አባቶች በሙሉ አይን የማያይ ህብረተሰብ ነው ያለው። የቆየው እሴታችን ይሄ ነው። እንኳን የሃይማኖት አባቶችን ሊያጠቃ ሃይማኖቱም ባይሆን የእምነት ተቋማትን ካጠገባቸው ሲያልፍ የሌላ እምነት ተከታይ እንኳን ቢሆን በእርግጠኝነት መናገር የምችለው በሙሉ ኮቴው ያንን አካባቢ አይረግጥም። ይሆን ያለው ከዚህ ተቃራኒ ነው። የእምነት ተቋማትን ማጥቃት፣ ምእመናንን ማስመረር፣ ምእመናን ተስፋ እንዲቆርጡ ማድረግ ሌላኛው መንግስትና ህዝብን መነጠያ ጠንካራ መሳሪያ ተደርጎም እየተቆጠረ ነው ያለው። አንዱ ሃይማኖት ላይ የሚፈጸመው ጥቃት የአንድ ሃይማኖት ጥቃት አይደለም። የሁሉም እምነቶችና ሃይማኖቶች የሁሉም ምእመናን ጥቃት ነው። የጊዜ ጉዳይ ካልሆነ በቀር በተራ ሁሉም ጋር ስለሚደርስ ጥቃት ሲያጋጥም ጥቃት ሲፈጸም በጋራ መቆም ከመቼውም ጊዜ በላይ የሚያስፈልገን ወቅት ላይ ነው ያለነው። የኔ እምነት ተከታይ የኔ ሃይማኖት ተከታይ ተጠቃ ወይም የዛኛው ሃይማኖት ተከታይ ነው የተጠቃው ሳይሆን ሁላችንም ነን የተጠቃ ነው ብለን በጋራ መቆም ይጠይቃል። ምክንያቱም የተሰራንባቸው እሴቶች የጋራ በጋራ የሰራናቸው ናቸው። ቀደም እንዳልኩት የጊዜ ጉዳይ ካልሆነ በቀር ይደርሳሉ፣ ሁሉም ጋር ይደርሳሉ። ስለሆነም እንደዚህ አይነቱን የጋራ ጥቃት በአንድ መንፈስ በጋራ ቆሞ መመከት ያስፈልጋል። አባቶች ሰላም፣ አብሮነት፣ አንድነት የሁል ጊዜ ቋንቋችሁ ስለሆነ እንዲበሉ እንዲያርጉ ብሎ ለእናንተ መንገር እጅግ በጣም ይከብደኛል። ግን ደግሞ እንዲህ በጋራ ስንገናኝ ማስታወስ ወትሮ ስንከተላቸው ከነበሩ ስልቶች ምን ተጨማሪ ጥረት እናድርግ፣ እንዴት እንስራ ብለን ካልመከረን አይናችን እያየ ሀገር ሰላም እንድትሆን በማይፈልጉ ኃይሎች፣ ግለሰቦች፣ ቡድኖች ብዙ ነገር ከእጃችን ሊወጣ ይችላል። ይህን ስል መንግስት መወጣት ያለበት ኃላፊነት በመዘንጋት አይደለም። መንግስትም ኃላፊነቱን ለመወጣት ከወትሮ የተለየ ዝግጁነት ያስፈልገኛል ብሎ የጀመራቸው ጥረቶች አሉ። ግስታችን አልቋል። ይህን ስንል የዲሞክራሲ ምህዳሩን የማስፋት ጽኑ አቋማችንና ፍላጎታችን ባለበት ቦታ ነው ያለው። አሁንም እጅግ በጣም ጠንካራ ነው። ኢትዮጵያና ኢትዮጵያውያን ዲሞክራሲ የሚገባቸው ስለሆነ የሚያስፈልጋቸው ስለሆነ በዚህ ጉዳይ ላይ የአቋም ለውጥ የለንም።
በስመ ዲሞክራሲ ግን ሕግ የበላይነት ሲጣስ ዲሞክራሲ ብቻውን ያለ ሕግ የበላይነት የመጽናት አቅም ስለሌለው የመቆም አቅም ስለሌለው ዲሞክራሲውን እያሰፋን ሕግ የማስከበር ስራችንን አጠናክረን እንቀጥላለን። ይሄን ስንል ከህዝባችን የመሸከም አቅም ጋር ያሉ ተግዳሮቶችንም እንገነዘባለን። አዎንታዊ ሚና የሚጫወቱ ልሂቃን፣ ሁሉም አይነት ልሂቃን የሃይማኖትም ይሁን በሌሎች መስኮች የፖለቲካም ይሁን በሁሉም መስኮች ያሉ ልሂቃን ሲቃኑ የሚያቃኑ ናቸው። ዘንበል ሲሉ ኃላፊነት በጎደለው መንገድ መንቀሳቀስ ሲፈልጉም ይሄን ማድረግ የሚችሉበት አቅማቸው ትልቅ ነው። እየሆነ ያለው እኔ በልጥ ስለሆነ ይሄን በልጥ ከፈጣሪ በታች የሚበልጡ ህዝቦችን የናቀ ቦታ ያልሰጠ አመለካከትና ተግባር ነው። ሀገርና ህዝብ ከሁሉም ይበልጣሉ። ከአንድ ፖለቲከኛ ይበልጣሉ፣ ከቡድኖች ይበልጣሉ፣ ከግለሰቦች ይበልጣሉ። ይሄን ታሳቢ ያላደረገ እንቅስቃሴ ነው ያየን ያለነው። ስለሆነም የመንግስት ህግ የማስከበር ስራ ልቦናን ከማቅናት ጋር ተጋግዞ ተደጋግፎ ካልሄደ ብቻውን አሁን ባለንበት ደረጃ የተሟላ መልስ ላይሆን ይችላል። ቀደም እንዳልኩት አባቶች ይሄ ተቆጥሮ የሚሰጣችሁ ሳይሆን ቆጥራችሁ የወሰዳችሁት መንፈሳዊ ኃላፊነታችሁም ጭምር ነው። ግን ምን ተጨማሪ ስራ እንስራ የሚለው አሁንም በዚህ ጉባኤ በደንብ ብትመክሩበት ጥሩ ይሆናል የሚል ሐሳብ ስላለኝ ነው ማንሳት የፈለኩት። ከስረ መሰረቱ ያደሩ የዋሉ ችግሮች ያሉን ስለሆነ መንግስት ህግ ያስከብር ስላልን ብቻ በተሟላ ደረጃ የሚቃለሉ ጉዳዮች አይደሉም። አስተሳሰብ መግራት፣ ስነ ልቦናን ማቅናት ይጠይቃሉ። ለኛ የእምነት አባቶች ተወደው ከተከበሩ፣ የእምነት ተቋማት ተወደው ከተከበሩ ግማሽ መንገድ በላይ የሚሄድ መፍትሄ ነው ብለን እናምናለን። 97% አማኝ ያላት ሀገር በሌላ መንገድ አባቶቹ የሚከበሩትና የሚወደዱት አስተምህሮውን በልቦናቸው በተቀበሉ ሰዎች ይሆናል ማለት ነው። እነዚህ አስተምህሮች ዝርዝር ሃይማኖታዊ ጉዳዩን ትቼ በጋራ የሚያቆሙን ሰላም፣ መከባበር፣ ፍቅር፣ አብሮነት፣ አንድነት የመሳሰሉ ጥሩ እሴቶችን አለመስረቅ የመሳሰሉ ጥሩ ሃይማኖታዊ እሴቶቹ በራሳቸው ትልቅ ትርጉም ስላላቸው ነው። ይሄን እንዴት እንመልስ የሚሉ ጉዳዮች ላይ በጋራ መስራት ከመቼውም ጊዜ በላይ የሚጠይቀን ወቅት ላይ ነው ያለነው። በየደረጃው ያሉ ፖለቲከኞች እኔን ጨምሮ የሰከንን አይደለንም። ከኛ በላይ ሀገር፣ ከኛ በላይ ህዝብ እንዳለ እያስተዋልን አይደለም። ገዛ ያስፈልጋል ማለት ነው። ገዛ ያስፈልጋል። ሰዎች ወደ ቀልባቸው እንዲመለሱ
ኃይል የፈጣሪ የአላህ የእግዚአብሔር መሆኑን መንገር መምከር መዘከር ሳትሰለቹ ያስፈልጋል ማለት ነው። ፖለቲካ ልዩነት መቼም ቢሆን ሊፈጠር ሊያጋጥም ይችላል። ያስተሳሰብ ልዩነት የሰለጠነ ፖለቲካ ማራመድ ግን ይቻላል። ልዩነትን ይዞ የጋራ በሚያደርጉ ጉዳዮች ላይ መቆም ይቻላል። ሁሉ ጊዜ የኋላ ቀር ፖለቲካ መገለጫ ሆና ሀገር እንድትቀጥል መፈቀድ የለበትም። በቂ የዲሞክራሲ ምህዳር አለ። ቢያንስ ምቹ ሁኔታ አለ። ይሄን ምቹ ሁኔታ በአግባቡ ለመጠቀም ምእመናን ይሄንን ሁኔታ የሚቋቋሙበት እድል ሊያገኙ ሊፈጠርላቸው ይገባል። በሐሳብ መገበያየት ይቻላል። ሰጥቶ መቀበል ይቻላል። ከዛ በመለስ እኔ በልጥ የትም አያደርሰንም። በመሃል የሚሰቃየው ህዝቡ ነው። በእኛ መካከል በሚፈጠር እንካሰላንቲያ የሚጨነቀው ህዝብ ነው። ከዚህ አንፃር ተግሳጻችሁ መክራችሁ በጣም ጠቃሚ ነው። ከዚህ ባሻገር ግን በእጃችሁ ያሉ ቅድም እንዳነሳሁት ትውልድን መቅረጽ የምትችሉባቸው እሴቶችና አስተምህሮች የማንንም ፈቃድ ማጠይቁባቸው ማለት ነው። የመንግስትን ፊት ማታዩባቸው። መንግስት ገዛችሁን እንደወትሮ ሁሉ ይሻል፣ ግን የመንግስትን ፈቃድ ማጠይቁባቸው ጉዳዮች ናቸው እነዚህ ጉዳዮች። በእነዚህ ጉዳዮች ላይ አሰራራችንን እንዴት አጠናክረን በጋራ መቆም እንችላለን የሚሉ ሐሳቦች ላይ በደንብ መክራችሁ አንድ አቋም ላይ ብትደርሱ በእኛ በኩል ተጋግዘን በጋራ በምትወስኑት ውሳኔና አቋም የእኛን ድጋፍ በምትፈልጉባቸው ጉዳዮች በሙሉ ከወትሮም በላቀ ደረጃ ከጎናችሁ እንደሆነን በዚህ አጋጣሚ ማረጋገጥ እፈልጋለሁ። በድጋሚ ስለተሰጠኝ እድል እጅግ አድርጌ እያመሰገንኩ የተቃና የተሳካ ጉባኤ እንዲሆንላችሁ እመኛለሁ። አመሰግናለሁ። የሥራ አስፈጻሚ ቦርድ የተሰሩ ዋና ስራዎች ብለን ከያዝናቸው የኢትዮጵያ ሃይማኖት ተቋማት ጉባኤ ሥራ አስፈጻሚ ቦርድ በበጀት ዓመቱ 8 መደበኛና 2 አስቸኳይ ስብሰባዎችን በማካሄድ ልዩ ወቅታዊና ሀገራዊ ሃይማኖታዊና እንዲሁም ተቋማዊ የሆነ አጀንዳዎች ላይ በመወያየት አስፈላጊ ውሳኔዎችን ወስነዋል። በተቋሙ እንግዲህ ሊሰሩ የሚገባቸውን ስራዎች ላይ አቅጣጫ በመስጠት የአመራር ሰጪነት ሚናቸውን በከፍተኛ ሁኔታ ተጫውተዋል። የሥራ አስፈጻሚ ቦርዱ የተወሰኑ የበላይ አባቶችን ጨምሮ በተለይም በ2011 ተብሎ በሚጠራው በደቡብ ክልል በሲዳማ ዞን ከክልልነት ጥያቄ ጋር በተያያዘ ምላሽ በሚመለከተው አካል አልተሰጠንም በሚል የተነሳ ሁከቶች ነበሩ ወይንም ግርግሮች። እንግዲህ በሰዎችና ህይወት ላይ የደረሰ ጉዳት እንዲሁም የንብረት ዘረፋና የአብያተ ክርስቲያናት ቃጠሎ በአካል ተገኝቶ በመመልከት ተጎጂዎችን አጽናንተዋል። ከዛም ባለፈ ታህሳስ 10 2012 ዓ.ም በአማራ ክልል በምስራቅ ጎጃም ዞን በሞጣ ከተማ የተፈጠረውን የመስጂድ ቃጠሎ አስመልክቶ የሥራ አስፈጻሚ ቦርድ አባላቱ እንዲሁም የተለያዩ የሥራ ኃላፊዎች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍተኛ አባቶች ጋራ የሥራ ኃላፊዎች ጋር ጨምሮ እንዲሁ በቦታው በመገኘት ታህሳስ 13 2012 በሞጣ ከተማ በመገኘት የማረጋጋት ስራዎች ተሰርተዋል። የክልሉ ሃይማኖት ተቋማት ጉባኤና እንዲሁም የሌሎች
የክልሉ መንግስት ከፍተኛ የስራ ኃላፊዎችም በቦታው በስፍራው ተገኝተዋል። ከ2006 ዓመተ ምህረት ጀምሮ በስራ ላይ የነበረ የአባልነት አስተዋጽኦ 100 ሺህ ብር እንደነበር ይታወቃል። ይህንን ሁሉም ቤተ እምነቶች ወይንም 7ቱም ቤተ እምነቶች ወደ 150 ሺህ ብር በማሳደግ አስተዋጽኦአቸውን እንዲያሳድጉ የስራ አስፈጻሚ ቦርድ በ11ኛ ጠቅላላ ጉባኤ ላይ ሀሳብ አቅርቦ እንዲወሰን አድርጓል። ቦርዱ አሁን በስራ ላይ ያለውን የጉባኤው መተዳደሪያ ደንብ እና የተቋሙን መዋቅር ከተቋሙ መሪ ዕቅድ ጋር እንዲስማማና ተቋማዊ አሰራሩን ይበልጥ ውጤታማ ሊያደርግ በሚችል መልኩ ማሻሻያ እንዲደረግበት በሰጠው አቅጣጫ መሰረት የማሻሻያው ረቂቅ ተዘጋጅቶ መጋቢት 3 2012 ዓ.ም የተካሄደ የግማሽ ዓመቱ ጠቅላላ ጉባኤ ላይ እንዲቀርብ ተደርጓል። ጉባኤው ደንቡ እንግዲህ ከመጽደቁ በፊት ለአባል ቤተ እምነቶች እንዲላክና በተቋማቱ እንዲታይ ወስኗል። በዚህ በተቋማቱ የተሰጠውን አስተያየት በመጨመር ረቂቁን በማስተካከል በዚህ አሁን ዛሬ ባደረግነው ጠቅላላ ጉባኤ ላይ ይጸድቃል ተብሎ ይጠበቃል። የተከበራችሁ ከፍተኛ የመንግስት ኃላፊዎች፣ ይህን ታላቅ ጉባኤ ታላቅ ኃላፊነት ያለብን ስለሆነ የቀረበውን ሀገራችን ያለው ወቅታዊ ችግር ይህንን የኮሮና ቫይረስ በተመለከተ ሌሎችም ተመሳሳይ የሆኑ አጓዳኝ የሆኑ ችግሮች ይህንን ቀጣይ ስራችንን ትልቁ ኃላፊነታችን ለሰላም ያለንን ትኩረት የመስጠት ከእያንዳንዳችን ስለሚጠበቅ ሁሉም በኃላፊነታችን በመናገር ብቻ ሳይሆን በተግባር በቀደም ተከተል የመስራትን የማሰራትን ኃላፊነት ስላለብን ይህንን ታላቅ ጉባኤ ትኩረት የሚሰጥበት ስለሆነ የሃይማኖት መጀመሪያ የሃይማኖት መሪዎቻችን በተሰጠው ይህንን በአጀንዳው በተሰጠን በተነገረን መሰረት ቅደም ተከተሉን እንደዚሁ አስተያየታችሁን፣ ሀሳባችሁን፣ ጥያቄያችሁን ይህን ቅደም ተከተል ጠብቀን የተወሰኑ ደቂቃዎች እንሰማለንና መጀመሪያ የሃይማኖት መሪዎቻችን ቅደም ተከተሉን ጠብቃችሁ አስተያየት ብትሰጡን ለማለት ነው። አመሰግናለሁ። አብዛኛው የሃይማኖት ተቋማት ወይም የሃይማኖት ተከታይ ያላት ሀገር ሆና በሚፈጠሩ ኢሰብአዊ ነገሮች ሁሉ የሃይማኖት ተቋማት አላስተማሩም፣ ትውልዱን አልቀረጹም የሚሉ አንዳንድ አስተያየቶች እየቀረቡ ነው። እውነት ይሄ ነው? የሃይማኖት ተቋማት ያልተናገሩበት ጊዜ አለ ወይ ሲባል በጭራሽ። የትኛውም የሃይማኖት ተቋማት መርኋቸው የሰው ልጆች ደህንነትን መሰረት አድርጎ የሚሰጥ እንጂ ከሰው ሕይወትና ኑሮ ጋር የተቃረነ ከማህበራዊ እሴት ጋር የተቃረነ አስተሳሰብ ሊኖራቸው አይችልም። ሁሉም የሃይማኖት ተቋማት ሃይማኖታዊ መርኋቸው የሰው ልጅ ደህንነት መጠበቅ ነው። በዛ ውስጥ ብዙ ዘርፎች ይኖራሉ። ትውልዱ የሃይማኖት አባቶቹን ብቻ ሳይሆን ወላጆቹንም ለማክበር ያልቻለበት ምክንያት የሃይማኖት ትምህርት ስላልተሰጠ ሳይሆን ቤተ እምነቶች ተግተው ስላልሰሩ ሳይሆን የግብረ ገብ ትምህርት ከቤተሰብ ወጥተው ወደ ቤተ ክርስቲያን ወደ መስጊድም የማይሄዱ ልጆችም እንደሚኖር ማሰብ ያስፈልጋል። ከነዚህ ያመለጡትን ምናልባት ኃላፊነት ወስዶ ማስተካከል የሚችለው ትምህርት ቤት ነው። ስለዚህ ከመዋዕለ ሕፃናት ጀምሮ እስከ ላይኛው የትምህርት ተቋማት የግብረ ገብ ትምህርት እስካልተሰጠ ድረስ የሰውን አእምሮን ለመግራት እጅግ ከባድ ይሆናል። ሰላምን በተመለከተ ዋናው አደጋ እሱ ነው። የሰው ልጅ
የሰው ልጅ እንዴት ይገላል? አንድ ሰው ራሱ ቢገሉት ደስ ይለዋል። ቤተሰቦቹ ቢገደሉ ደስ ይለዋል። ቤተሰቦቹ ቢፈናቀሉ ደስ ይለዋል። እንደዚህ ያለ ሰው ንጹሐን ስልጣን ፍለጋ ጥቅም ሰው የለም እንደሚፈልገው ጥቅም ሀብታው ሊሆን እንደሚፈልገው 40 ዓመት 50 ዓመት 60 ዓመት ያፈራውን ንብረት አውድሞበት ሰውየው በምን ተጥሎ በንዴት መሞት ነው እንጂ ይህ ሁሉ መሰረቱ ቅድም እንዳሉት በጡብ ያለመኮትኮት ነው። የወላጆች ችግር ነው። የአመራር ችግር ነው። የአስተማሪዎች ችግር ነው የምንለው። ወላጆች ጥሩ ተሆኑ ልጆች ጥሩ ይሆናሉ። አስተማሪዎች ትክክለኛ ተሆኑ ተማሪ ትክክለኛ ይሆናል። አመራር ትክክለኛ ተሆኑ የሚመራው ህዝብ ትክክለኛ ይሆናል። ትክክለኛ ተሆነ ደግሞ መመሪያው ያስተካክለዋል። ህገ መንግስቱ ያስተካክለዋል። ህግ ለምን አስፈለገ? አላህ እኮ ነቢያቶችን ሩሱሎች እየላከ መመሪያ የሰጠው ኪታብ የሰጠው ኃጢአተኛ ተገቢውን ቅጣት እንዲያገኝ እሱም እንዲጸጸት ሌላውም ሰው እንደዛ ያለ ስራ እንዳይሰራ መጸጸቻ ነው። እና አሁን እንደምናየው ሃይማኖትን ዝም ብሎ ልቅ ሆነ። የሃይማኖት አባቶች እየተወገኙ እየተሰደቡ ነው የሚሰማው። አመራር ላይ ያሉ መሪዎቻችን የሀገር መሪዎች መንግስታቶች እየተሰደቡ እንዳለ ወጥራይ እየደረሱ ነው። ያቀለም ባለው ጊዜ ህግ የሰው ልጅ ህግ ያቆመዋል። በህግ ያለው እንዳይንቀሳቀስ፣ በመንግስት ያለው እንዳይንቀሳቀስ። አሁን ህግ የሚያስከብረው አካልና ህግ እየተጣሰ ነው። ሃይማኖታዊ መመሪያ እየተጣሰ ነው። እና ይህን ያስፈልጋል። 3 ነገሮች 4 ነገሮች ያስፈልጋል። አንድ መንግስት አስተማሪ የሆነ እርምጃ መውሰድ ያስፈልጋል። የተጀመረ ነው። ሁለተኛ የውጭ የሆነ አመለካከት የአምልኮት አመለካከት በአምልኮቱ አመራር መሄድ አለበት። አለዛ ሀገር ትበላሻለች፣ ህዝብ ይበላሻል። አሁን ሃይማኖት ስልጣን መፈለጊያ ሆኗል። ሃይማኖት ገንዘብ መከሰቢያ ንግድ መነገጃ ሆኗል። ሃይማኖት ጥቅም መፈለጊያ ሆኖ ተበላሽቷል። ይሄ ስነ ስርዓት መያዝ አለበት። ሌላው ወላጆች ጥሩ አመለካከት ኑሯቸው ልጆቻቸውን በጥሩ መኮትኮት ያስፈልጋቸዋል። በኢትዮጵያ ካቶሊካዊት ቤተክርስቲያን በኩል የኢትዮጵያ ሃይማኖት ተቋማት ጉባኤ 12ኛ መደበኛ እንዲህ በተሳካም መንገድ መካሄዱን ላደንቅ እፈልጋለሁ። ረጅም ዕድሜ አድርጓል። ይሄ ተቋማችን ጉባኤያችን በኢትዮጵያ ያሉትን ሁሉ የሃይማኖት ተቋማት ያቀፈ በመንግስት የታወቀ ተቋም ነው። ብዙ እንደሰራ ሁሉ ወደፊትም ደግሞ በቅዱ መሰረት ብዙ ለመስራት እያቀደ ስለሆነ በዛ መሰረት መቀጠልና በተለይ በሀገራችን በኢትዮጵያ የሃይማኖቶች ተከባብሮ መኖርን፣ መደጋገፍን፣ መረዳዳትን እንዴት እንደምንቀጥል ለህፃናት፣ ለወጣቶች እንዲሁም ለቤተሰቦች በቀጣይ የምናስተምርበትን መንገድ የምንቀይስበትን አቅጣጫ ያስይዘናል ብዬ ገምታለሁ። ባለፈው በተከሰተው አሰቃቂ ግጭትም ሆነ ከዛም በፊት በተከሰቱት ግጭቶች ላይ የሃይማኖት አባቶች በሙሉ አዝነናል። የአገር ሽማግሌዎች በሙሉ አዝነዋል። እንዲሁም መላው የኢትዮጵያ ሕዝብ አዝኗል። በተለይ ኢትዮጵያ በምትታወቅበት በመቻቻልና ተከባብሮ
የመኖር ትውፊታችን ባህላችንን ሲደፈር ስናይ በጣም አዝነናል። ጎረቤቶቻችንም ያዝናሉ። እኛ የምንታወቀው ኢትዮጵያ የምትታወቀው በህብረቷ፣ በመደጋገፏ፣ በመረዳዳቷ ነው እንጂ አንዱ አንዱን በማጥቃት አይደለም። ይህ በየጊዜው ሲከሰት ስናይ ስናዝን ለመንግስትም አቤት ስንል በአሁኑ ጊዜ እግዚአብሔር ይመስገን መንግስት የህግ የበላይነትን ጠበቅ አድርጎ ይዞ በሚራመድበት ጊዜ በጣም ተደስተናል። የኢትዮጵያም ህዝብ ለካ ህግ አለ እያለ ነው። ድሮ በህግ አምላክ ሲባል ማንኛውንም ነገር ለህግ በምናስገዛበት ጊዜ ህግ የሁሉ የበላይ እንደሆነ የምንመሰክርበት ጊዜ አሁንም ሊመጣ ነው እያል በጉጉት የምናየው ነውና በእውነቱ መንግስት የወሰደው የዚህ የህግ የበላይነትን የማስከበር ሁኔታ አስደስቶናል። በዚህ ሊቀጥል ይገባል። ከእኔ በፊት የተናገሩት የሃይማኖት አባቶች እንደተናገሩት ያጠፋም በህጉ ሊጠየቅ በህጉ መሰረትም ሊቀጣም ጭምር ይገባል። ያ እስካልሆነ ድረስ የተበደለ በየሚዲያዎቻችን የምናያቸው አባቶችም ሆኑ እናቶች ለቅሶ የሚታበስበት መንገድ ህግ ሲጸና ነው። ስለዚህ ይሄ የህግ የበላይነት ተደጋግሞ የተነገረው አሁን ደግሞ መስመር ሲይዝ ደስ ብሎናል። በዛ እንዲቀጥል በእውነቱ የሃይማኖት ተቋማትም ከመንግስቱ ጎን ሆኖ ይህንን ሊያስቀጥል ይገባል ባይ ነው። ሰላም እንግዲህ በተለይ ካለፉት 4-5 ዓመታት ጀምሮ የኢትዮጵያ ሃይማኖት ተቋማት እኔ ወደ ኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ኃላፊነት ከመጣው ጊዜ ጀምሮ ስለ ሰላም ያልተናገርንበት ያልጮህንበት ጊዜ የለም። አሁን ዛሬ እዚህ ቁጭ ብዬ የዛሬ 3-4 ዓመት በፊት የተናገርኩት አንድ ነገር ነበረና አንድ መንግስት ኃላፊ ከስብሰባው ሲወጣ ፓስተር ጻድቁ ልጁ መቼ ነው የሚቀመጠው ብሎ ነበርና ያቺ ምሳሌ ብቻ ተናግሬ ተዋል። አንድ ምሳሌ ሰጥቼ ነበር። ልጁ መቼ ነው የሚቀመጠው እና አይ እንዴት ይቀመጣል እንግዲህ እኛ የሃይማኖት አባቶች መክረን እናስቀምጠዋለን ብዬ ነበር እና አንድ ምሳሌ ያን ጊዜ ሰጥቼ ነበር። የመጀመሪያው የአስቸኳይ ጊዜ አዋጅ የታወጀ ጊዜ ነው እና ኢሲኤ ላይ ስብሰባ ነበር የሃይማኖት ሰዎች እና አንድ አባት ትንሽ አመል ያለው ልጁ በመኪና ይዞት ይሄዳልና በል እኔ አሁን መኪና ስለምነዳ አቴንሽንን ዳይቨርት እንዳታረግ እንዳትሰርቅ እኔና አንተም አደጋ ላይ ስለምንወድቅ አርፈ ቁጭ በል ይለዋል እና ልጁ እሺ ይላል። ግን አመል ስላለበት ብድግ አለ ማለት ነው። እንዴ አንተ ቁጭ በል ይያለው ብሎ ትንሽ መታው። የምቱን ያህል አልቅሶ እንደገና ብድግ አለ ሁለተኛ ጊዜ ብሎ አሁን በደንብ መታው ማለት ነው። አሁንም ትንሽ ቆየ ተነሳ ሶስተኛ ጊዜ እና ሶስተኛ ጊዜ ሲመታ በደንብ መታው፣ ቆነጠጠው፣ በደንብ መታው። ቁጭ በል ብያለሁ ቁጭ በል አለው እና አራተኛ ጊዜ ተነሳ እና አራተኛ ጊዜ ሲነሳ መኪና አቁሞ በደንብ አርጎ መጥቶት እና ቀበቶ አሰረው ሲል የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ሰው ምን አሉኝ? ቀበቶ አስቸኳይ ጊዜ አዋጅ ነው እንዴ ጻድቁ አለኝ። ኧረ እዛ ውስጥ አይክተቱኝ እርሱ አልኳቸው። ቀበቶ አሰረለትና መኪና መንዳት ጀመረ እና ሲሄዱ ልጁ አልቅሶ ሲጨርስ አባቱን አባዬ አለው። አቤት። ውስጤ ግን እኮ አልተቀመጠም አለው እና አሁን እኔ ማየው ለምን እንደሆነ አይገባኝም ውስጣቸው የማይቀመጥ ሰዎች አሉ። ይሄ እነዚህ ውስጣቸው አልቀመጥ ያላቸውን ሰዎች እንዴት አድርገን ነው የምናስቀምጣቸው? ምን ዘዴ ልንጠቀም ነው የሚቀመጡት? እንግዲህ የሃይማኖቱ ካላስቀመጣቸው ስለ ሰላም ነው ጊዜ የምናወራው ካላስቀመጣቸው እንዴት ቢሆን ነው? እኔ ሰሞኑን እንዳው ምን አስባለሁ ከታች ድሮ በቀበሌ የሚባል በደርግ ዘመን ስለነበረ ከታች ከቀበሌ ጀምሮ ሰዎች ምንድነው የምንፈልገው ብለን እንወያይ እንደ ህዝብ የሚል ጥያቄ ሁሉ ይመጣብኛል። ምን እንደምንፈልግ እንወያይ ወይ? ግን ምንም ብንፈልግ
ምንም ምንፈልግ ማንኛችንም ከሰላም ውጪ በጉልበትና በሌላ መንገድ ልናገኝ የምንችለው ዘላቂ የሚሆን ነገር ሊኖር አይችልም። ስለዚህ እኔ አሁን ባለፈው ቅርብ ጊዜ ጉዳት የደረሰባቸው ቦታዎች በአካል ሄጄ አይቻለሁ። ዞዋ ሄጄ ነበር። ወደ ኃይሌ ሪዞርት አላስገቡኝም፣ ዘበኞቹ ነበሩ። በቀኝ በኩል አንድ ሌላ ሆቴል እዛ አለ የለም። አዳሚት ሁሉ አይቼ ነበር። የአበባ እንትን በጣም ያሳዝናል። እንዴት አድርገው ሁን ብለው ስቶሮቹን እንዳጠቁ አርሲ ነገሌ ሻሸመኔ አካባቢ እኔ ማቃቸውም ሰዎች ከአሳሳም ከተለያየ ቦታ የተፈናቀሉ እኔ ራሴ ማቀው የታላቅ ወንድሜ ልጅ ሞቷል በዛ ሁኔታ ውስጥ እና እንግዲህ ይሄ ነገር ይሄደ ወደ ሁላችንም የሚደርስ ከሆነ ሰዎች እኛ ስለ የመን ስለ ሊቢያ ስለ ሶሪያ ምሳሌ ሰተነ ባካችሁ ብለን ስንናገር እንደ ሟርት ሲቆጥሩብን የነበረው ሟርት አይደለም እንናገረው። አሁንም ቢሆን ሁላችንም ማለት ነው ውስጣችን ወደ ትክክለኛው በሰላም ነው ማንኛውንም ነገር ማግኘት የምንችለው፣ ሰላም ነው የሚቀድመው፣ በትዕግስት ነው የምናገኘው የምንፈልገውን ነገር ወደሚለው ነገር የመሄዱ ጉዳይ በጣም አስፈላጊ ነው እላለሁ። ሪፖርቱ ለወደፊት ሊከናወኑ የሚገባቸውንም ያካተተ ስለሆነ በጣም ጥሩ ሪፖርት ነው ማለት ፈልጋለሁ። አመሰግናለሁ። እንግዲህ በሪፖርቱ ውስጥ የተካተቱት ጉዳዮች ተቋማቱ ማከናወን ከሚገባቸው ጉዳዮች መካከል ስንቶቹ እንደተከናወኑ በጥሩ ሁኔታ የተቀመጠ ነው። በሃይማኖት ተቋማት መካከል ስላለው ተግባቦት ልዩነትን አቻችሎ አብሮ በዚች ሀገር በሰላም ከመኖር አንጻር እና እንደገናም ደግሞ በአገር ሰላምና አንድነት ጉዳይ ዙሪያ እንዲሁም በተለይ ደግሞ በቅርቡ ዓለምን እና አገራችንንም ጭምር በፈታኝ ሁኔታ ላይ ጥሎ ያለውን የኮሮና በሽታ በሚመለከት ሌሎችንም ጉዳዮች አስመልክቶ ተቋሙ ብዙ ስራዎችን ሰርቷል። እንግዲህ ቀደም ሲል ከኔ ቀድመው የተናገሩ አባቶች አሉ። ሁለት ነገሮችን እኔም ትንሽ ጠንከር አድርጌ መናገር እፈልጋለሁ። አንደኛ አሁን እየታዩ ያሉትን የሀገራችንን ችግሮች በእውነት አንዳንድ ጊዜ የእግዚአብሔር ቁጣ ነው ብቻ ማለት ያስቸግራል። እግዚአብሔር ይቆጣል፣ ልክ ነው። ሲቆጣም ይቀጣል፣ ልክ ነው። የምናነባቸው ቅዱሳት መጻሕፍት ያንን ይላሉ። ትልቁ ችግር ግን በትውልድ አቀራረጽ ትውልድን ከማሳደግ ከማብቃት አንጻር ክፍተቶች ይኖሩ ይሆን የሚለውን በጣም ማሰብ ያስፈልገናል። ቅዱስ አባታችን ቀደም ሲል እንደተናገሩት በግብረ ገብ ትምህርት ዙሪያ፣ ስነ ምግባር ትምህርት ዙሪያ የሃይማኖት ክፍሎች ሌሎችም ቀደም ሲል ሲያደርጉ ከነበረው አቅጣጫ እንደ ሚዛኑ ሲታይ ሲነጻጸር ወርዷል እና ትውልድን ለመቅረጽ ከሚያስፈልጉት እሴቶችና ተግባራት መካከል የትኞቹ ናቸው የተፈጸሙትና ያልተፈጸሙት የሚለውን እኔ የሃይማኖት ተቋማትም ሆነ ይህ ተቋም ራሱ በጣም ማሰብ ያለብን ይመስለኛል። ያ ብቻ አይደለም፣ መንግስታችን እንዲያስብበት በጣም ጥሩ ነው። ትምህርት ቤቶቻችን ድሮ የትምህርት ግብረገብ ትምህርቶችን ያስተምራሉ። ከሃይማኖታቸውም አቅጣጫ ወሳኝ የሆኑ የስርዓታዊ ጉዳዮችን ያስተምራሉ፣ ይከታተላሉ፣ ይቆጣሉ፣ ይመክራሉ። በነገራችን ላይ ልጅ የወላጅ ብቻ አይደለም። በሀገራችን ባህል የሁሉም ሰው ነው። መምህር ይመክራል፣ ሽማግሌ ይመክራል፣ እርስ በርስ መምከር አለ። እነዚህ ነገሮች የጎደሉ ስለሚመስለኝ
በእነዚህ መሰረታዊ ጉዳዮች ዙሪያ በጣም መመካከር ያስፈልጋል። ሌላው ትውልድን ከመቅረጽ አንጻር ስነ ምግባርን ከማስተካከል አንጻር አንዳንድ ተጨማሪ አገራዊና መንግስታዊ ተቋማትን ያስፈልጉን እንደሆነ ከሌሎች አገሮች ተሞክሮ ትንሽ ማጥናት ያስፈልገናል ብዬ አስባለሁ። ሐሳቦች ይኖሩናል። እነዛን ዝርዝር ጉዳዮች ለመነጋገር አሁን አይበቃም፣ ግን አሉ። በተለይ ለሀገራችን በአሁኑ ጊዜ 65% 70% ወጣት የሚበዛበት አገር ሆኖ እያለ ይህንን ወጣት በሚያስፈልገው ስነ ልቦናዊ ትምህርትና ምክር አቅጣጫ ከዛ ጋር ተያይዞ ደግሞ ቁሳዊ በሆኑ ጉዳዮች ዙሪያ ማገዝ ካልተቻለ እጅግ በጣም አስቸጋሪ ነው የሚሆነው። የሀገራችን ችግር የወጣቶች ችግር ብቻ ነው ማለት አልፈልግም፣ አይደለም፣ ሌሎችም አሉ። ነገር ግን እያልኩ ያለሁት ከፖፑሌሽናችን ከዲሞግራፊው አንጻር ስንመለከት አሁን ያለንበት ማህበራዊ መስተጋብሩ በጣም መታየት ያለበት ነው። በታዳጊው ክፍል በወጣቱ ክፍል ብዙ ስራ መስራት ያለብን ይመስለኛል። እና እየቸገረን ያለው አንዱ መደማመጥ ነው። ለምንድን ነው መደማመጥ ያልቻልነው? እንድንደማመጥ የሚያስገድዱን ስርዓቶች አሉን። ሃይማኖታዊ ስርዓቶች አሉን፣ ባህላዊ ስርዓቶች አሉን፣ የታላቅና የታናሽ ስርዓት አለ። እና እነዚህ ስርዓቶች ሁሉ እያሉን ለምንድን ነው መደማመጥ ያልቻልነው? መነጋገርና መወያየት እንችላለን። ዘመኑ የሰለጠነ ዘመን ነው። ለምንድን ነው ያለ ንትርክና ያለ ጭቅጭቅ ያለ ጥልና ክርክር መነጋገር ያልቻልነው በዚህ በሰለጠነው ዘመን ውስጥ? እና እነዚህ ነገሮች እጅግ በጣም አስፈላጊዎች ናቸው። ስለ ኮሮና ራሱ አሁን በጣም ከምናስተምረው አንጻር ስንመለከት እየተገኘ ያለው ውጤት እንደኔ በጣም አናሳ ነው። ለምንድን ነው እንዲህ የሆነው? እና ለምንድን ነው ምክሮች የማይሰሙት? የሃይማኖት አባቶች የሚናገሩት የማይሰማው? ተቋማት በየፊናቸው የሚሰሯቸው ስራዎች በተፈለገው ልክ ውጤት ያላስገኙት የሚለውን ማሰብ እጅግ በጣም ጥሩ ነው። ይሄ ለወደፊት ትንሽ ምርምር የሚጠይቅ ነው ብዬ አስባለሁ። ተቋሙ አሁን ካደረገው በላይ ጥሩ ስራዎች እየተሰሩ ናቸው። በጣም ማመስገን እፈልጋለሁ። ከተደረገው በላይ ትንሽ ጠለቅ ያለ የምርምር ስራዎችን መስራት የሚያስፈልገን ይመስለኛል። እንደገናም ደግሞ ምናልባት ተጨማሪ የተቋሙ ተቋማት የሚያስፈልጉ ይመስለኛልና ከዛ አንጻር እናስብበት። በተረፈ ግን ጥሩ ጉባኤ ነው፣ ጥሩ ሪፖርት ነው። እጅግ ማመስገን እፈልጋለሁ። እግዚአብሔር ይስጥልኝ። የተከበራችሁ የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ ብፁዓን አባቶች፣ ከፍተኛ የመንግስት ኃላፊዎችና ክቡር ሚኒስትሮች፣ ይህን እድል አግኝቼ ስለ ሪፖርቱም ስለ አንዳንድ ሀገራዊ ጉዳዮች አባቶች በተናገሩትንም እንደ ቤተ እምነት የመሰለኝን ለመናገር እድሉን ስላገኘው አመሰግናለሁ። ሪፖርቱ ሌሎች እንዳሉት ጠቅለል ያለ ነው። ሰፊ ዳሰሳ ሁሉንም የስራ ክፍሎች የዳሰሰ እንደሆነ መመልከት ተችሏል። አመቱ አስቸጋሪ አመት መሆኑን እንገነዘባለን። በተለይ ከመጋቢት ወር ጀምሮ የኮቪድ-19 መንግስትንም ህዝብንም ሃይማኖት ተቋማትንም እየፈተነ ህዝባችንን አጠቃላይ ሀገሪቱን እየፈተነ ትልቅ ፈተና ተጋርጦብን በነበረበት አውድ ውስጥ የተሰራ ስራ ስለሆነ ጽህፈት ቤቱ ስራ አመራር ቦርዱና አጠቃላይ ተቋሙ ለሰራው ስራ ሊመሰገን ይገባል የሚል ይኖረኛል። ከዚህ ባለፈ በሀገራችን በተለይ በደቡብና በኦሮሚያ የተለያዩ አካባቢዎች በአማራም የተከሰቱ ሃይማኖት ተኮር እና ዘር ተኮር ብሔር ተኮር ግጭቶች የፈጠሩት የሰላምና የጸጥታ ችግሮች አሳሳቢ ሆነው ብዙ ንብረትና ህይወት የጠፋበት ቻሌንጅ እንደነበረ ፈታኝ ተግዳሮት እንደነበረ
እናስባለን። በእግዚአብሔር እርዳታ እነዛን ለማለፍ ተሞክሯል። የሃይማኖት ተቋማት የበላይ ጠባቂዎችና ሃይማኖት ተቋማቱ እንደ ተቋም እንደ ኢንስቲትዩሽን በከፍተኛ ሁኔታ ከመንግስት ጋር ከህዝባችን ጋር በመሆን ይሄንን ሁኔታ ለመቋቋም የምንችለውን ያህል ጥረት ተደርጓል። የግጭቶችን መነሻ አሳሳቢነት አባቶች አንስተውታል። እኔ አሁንም በዚህ አዳራሽ እየተነጋገርን እያለ በወንጌል አማኞች ዙሪያ ላይ ጥቃቶች ይደርሳሉ በተለያየ አካባቢ። እኛ አንድ ላይ እዚህ እንሰበሰባለን፣ ስለ ሰላም እናወራለን፣ ስለ ሃይማኖት መቻቻል እናወራለን፣ እንሰብካለን፣ እናስተምራለን፣ ቃል መሐላ እንገባለን። ህዝቡ ግን እርስ በርሱ ስቲል እየተጋደለ ይገኛል። ምን መልእክት ነው የሚያስፈልገው? ምን ትምህርት ነው የሚያስፈልገው የሚለው ነገር ላይ ሰፊ ጥናትና ምርምር ተካሂዶ ምናልባት እንደ አንድ ቶፒክ ተይዞ ምናልባት ሃይማኖት ተቋማት ጉባኤ ጽሕፈት ቤት ይሄንን ቢዝ ጥሩ ይመስለኛል። አሁን የመሰለንን የምናገር ሳይሆን በመረጃና በማስረጃ ኤቪደንስ ቤዝድ የሆነ ውይይት ብናደርግ ጥሩ ይመስለኛል። አሁን የመሰለንን ነው የምንናገረው፣ ኤቪደንስ የለንም። ስለዚህ ምናልባት ጥናቶች አጋር ድርጅቶችን በዚህ በኩል የሚረዱ ካሉ የሙያ ድጋፍ የሚሰጡ ካሉ በዚህ አካባቢ የችግሩ መሰረት እውነትም ትውልዱ ያልገ ከመሆኑ የተነሳ ነው ወይ? የሃይማኖት መሪዎችም አንድ እግራቸው በፖለቲካና በዘር ጉዳይ ላይ ሌላ እግራቸው በሃይማኖት ጉዳይ ላይ ሆነው ይሁን እንዴ? ትውልዱም በአስተምሮ ልቅ ሆነው ይሁን እንዴ? የውጭ ጫና የፈጠረው ነው ወይ? ቦይስ ባለፉት ዘመናትና ዓመታት ያልተወራረደ ሂሳብ አለ፣ ቁርሾና ቅም ብሔራዊ እርቅስ አድርገናል ወይ የሚሉትንም ነገሮች ያካተተ እኔ ጠቅለል ያለ ኮምፕሬሄንሲቭ ጥናት ያደረግን አይመስለኝም። ምናልባት መንግስትም ይሄንን ማሰብ ይኖርበታል የሚል ሐሳብ አለኝና እስከ ዛሬ ድረስ የሃይማኖት ጥቃት አለ። ጸሎት ቤቶች ይቃጠላሉ፣ መስጊዶች ይቃጠላሉ። አንድ ሲባል ወደ ዘር ነው፣ አንድ ሲባል ወደ ሃይማኖት ነውና እነዚህን ነገሮች ከስሩ ለመንቀል ከመንግስት ጋር ተባብረን ብንሰራ ጥናት ቢደረግ ብሔራዊ እርቅ በተለያዩ ስርዓቶች በተለያዩ ጊዜያቶች ዘመናት የተፈጠሩ ቅምና ቁርሾ በህዝቦች መካከል የፈጠረው ሂሳብ ያልተወራረደ ካለ እሱ ብታይ ጥሩ ይመስለኛል። ከዚህ ጋር በአገራችን በዚህ ዓመት ካለፈው ዓመት ክረምት ጀምሮ የተፈናቀሉ በርካታ ወገኖች እንደነበሩ እናስታውሳለን። ክብርት ሚኒስትሯ ወይዘሮ ሙፈሪያት ካሚል ያደረጉት ከፍተኛ አስተዋጽኦ እነዚህን የተበተኑትን የተፈናቀሉትን ወደ ስፍራቸው ተመልሰው እንዲቋቋሙ ያደረጉትን የሰላም ሚኒስትሯን እና የእሳቸው መሩትን ሚኒስትር ላመሰግናቸው እወዳለሁ። ይሄ ወደፊት መቀጠል አለበት። በአሁኑ ሰዓት በሻሸመኔ አካባቢ በአርሲ ነገሌ በምዕራብ አርሲ አካባቢ እጅግ ሰቆቃ ያለበት ንብረታቸው የወደመባቸው ህይወታቸው አደጋ ላይ ተጋልጠው ያሉት ማን ነው የሚጠይቃቸው? አልሰፈሩም፣ ወደ ቀያቸው አልተመለሱ። እኛ እዚህ ቦታ ላይ ያለን የሃይማኖት ተቋማት የየበኩላችንን አስተዋጽኦ አድርገን እነዚህን ሰዎች ማቋቋም መቻል አለብን ብዬ አስባለሁ። ክብርት ሚኒስትሯም እኛን ቢያስተባብሩ የምንችለውን አስተዋጽኦ የማቴሪያል አስተዋጽኦ ይቻላል፣ የገንዘብ አስተዋጽኦ ይቻላል፣ የሀሳብ አስተዋጽኦ ይቻላል። ስለዚህ ያልተነካ የለም፣ ሁሉም ነው። ማንም አሸናፊ ማንም ተሸናፊ ስለሌለ ይሄን አብሮ ቀደም ሲል ያለውን ችግር ለመፍታት ያደረጉትን ጥረት አሁንም ክቡር ሚኒስትሯ በዚህ ስላሉ ይሄንንም ቢያስቡ ጥሩ ነው። የተከበራችሁ የሃይማኖት አባቶችና የጉባኤው የበላይ ጠባቂዎች፣ የተከበራችሁ የጉባኤው ተሳታፊዎች፣ የሀገር ሽማግሌዎች፣ ክብርት ወይዘሮ ሙፈሪያት ካሚል የሰላም ሚኒስትር፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ በመጀመሪያ በዚህ በታላቅ የኢትዮጵያ ሃይማኖት ተቋማት መደበኛ ጠቅላላ ጉባኤ አጭር መልእክት እንዳስተላልፍ ስለተሰጠኝ እድል ሁላችሁንም ምስጋናዬን በአክብሮት ገልጻለሁ። እንደሚታወቀው የአገራችንም ሆነ በዓለም ደረጃ የኮሮና ቫይረስ ወረርሽኝ ስጋት ሆኖ ፈተና ሆኖ ወራቶችን እንግዲህ ከ6 ወራት በላይ ያስቆጥሯል። እንደ ሀገርም
ይህንን ወረርሽኝ የሚያመጣውን ትልቅ ተጽዕኖ ለመከላከል ለመቆጣጠር እንደ መንግስት እንዲሁም ማህበረሰቡ በጋራ ብዙ ርብርቦችን ሲያደርግ የሚያደርሰው ጉዳት ወደ ከፋ ደረጃ እንዳይሄድ በጋራ ብዙ ስራዎች ሲሰሩ ቆይተዋል። ከዚህም የተነሳ አሁን እንደ ሀገር ያለንበት የኮሮና ቫይረስ ወረርሽኝ ደረጃ መጀመሪያ ይደርሳል ተብሎ ከተገመተበት በቁጥርም ይሁን በሞት መጠን በተፈራው ልክ ሳይደርስ ቀርቷል። ይሄን ለማድረግ እንግዲህ የተሰሩ በርካታ ስራዎች በማህበረሰቡም በህዝቡም በመንግስትም እንደሚታወቀው ሰፊ ስራዎች ሲሰሩ ቆይተዋል። በዚህ ስራ ላይ ትልቅ አስተዋጽኦ ትልቅ ሚና የነበረው የሃይማኖት አባቶችና የእምነት ተቋማት ስራ ይሄ ነው የማይባል አስተዋጽኦ እንደነበረው ሁላችንም እናውቃለን። የእምነት አባቶች በማስተማር የጾም ጸሎትን በማወጅ እምነት ተቋማት ለበሽታው ስርጭት ምክንያት እንዳይሆኑ ሌሎች አማራጮችን በማድረግ በአንድነት በአንድ ድምጽ ሁሉም ሃይማኖቶች እኩል ምዕመናቸውን ጤንነት ለመጠበቅና የምዕመናን ደህንነት በማስቀደም በርካታ ስራዎች በመስራታቸው ለዚህ ወደ ከፍተኛ ደረጃ እንዳይደርስ በሚሊዮኖች ሊያዙ ይችላሉ ተብሎ በታሰበበት ሰዓት ላይ አሁን ወዳለንበት ደረጃ እንዲደርስ ትልቅ አስተዋጽኦ አድርጓል። የበሽታው ፍጥነትም በታሰበው ፍጥነት እንዳይጨምር መደረጉ እንዲዘገይ መሆኑም እንደ ሀገር የመከላከል ስራውን ለማስፋት የዝግጅት ስራዎችን በጤናውን በኩል የተሻለ ለማድረግ እድል ፈንታን ሰጥቶናል። እንደሚታወቀው የኮሮና ቫይረስ ወረርሽኝ በዓለማችን ዙሪያ ስናየው በጣም በከፍተኛ ደረጃ የብዙዎችን ህይወት እየቀጠፈ ነው። አሁን እስካሁን የመጣንበት ጉዞ እንዳለ ሆኖ ግን በቅርብ ሳምንታት ወዲህ ሁላችንም እንደምናውቀው በበሽታው የሚያዙ ሰዎች ቁጥር በከፍተኛ ፍጥነት ወደ መጨመር ደረጃ መጥቷል። ወራቶች ሲፈጁብን የነበረው ቁጥር በአንድ ቀን እያየን ያለንበት ሰዓት ላይ ደርሰናል። እንደዚሁም ከበሽታው ጋር ተያይዞ በጽኑ የሚታመሙም ሆነ በሞት የሚለዩ ሰዎች ቁጥርም በየቀኑ በሚያሳስብ ደረጃ እየጨመረ መጥቷል። ይሄ ነገር እንግዲህ እንደ አንድ ወረርሽኝ ቁጥሩ የመጨመር ሁኔታ የምንጠብቀው ቢሆንም በጣም በሚያሰጋ ደረጃ በከፍተኛ ደረጃ እንዳይጨምር ግን መስራት የምንችላቸው ስራዎች ግን አሁንም በርካታ ናቸው። በተለይም ይሄ ወረርሽኝ በተከሰተበት ጊዜ ጀምሮ ሲወሰዱ የነበሩ በጣም በርካታ እርምጃዎች በተለይ ማህበረሰቡ ለመጠንቀቅና መከላከሉን ከሰው ወደ ሰው ያለው ስርጭት እንዲገደብ ለማድረግ ሲያደርጋቸው የነበረው ጥንቃቄዎች በቅርብ ጊዜያት ወዲህ በሚፈለገው ልኩ እንዳልሆነ ሁላችንም እያየን ነው። የዚህ መከላከል ስራዎችም ደግሞ በሀገር አቀፍ ደረጃ በእኩል ደረጃ ለመሄዳቸውም ሌላው የሚያሳስብ ጉዳይ ነው። ስለዚህ ይህንን በማሰብ ይህ ወረርሽኝ ለተወሰኑ ጊዜያቶችም በዓለም ጤና ድርጅትም እንደተገለጸው ለተወሰኑ ጊዜያት ለማናውቀው ያህል ጊዜ ከኛ ጋር የሚቆይ ከመሆኑ ጋር ተያይዞ ትልቁ አቅማችን አሁንም የመከላከል ስራውን አጠናክሮ የመስራት ከመሆኑ ጋር ተያይዞ በቅርቡ ይህንን ማህበረሰቡን ይዘን በተሻለ መንገድ ይህንን የመከላከል ስራ ለማጠናከር ባለፈው ሳምንት ይህንን በሚያስተባብረው የብሔራዊ ሚኒስትሮች ኮሚቴ ክቡር ጠቅላይ ሚኒስትር ዶክተር አብይ የማህበረሰብ ንቅናቄና ማህበረሰብ አቀፍ የሆነ ንቅናቄና ምርመራ ዘመቻን ይፋ አድርገው በዚህ ነሐሴ ወር ላይ ይህንን ስራ በአገር አቀፍ ደረጃ ለመስራት የጀመርነው እንቅስቃሴ አለ። ይሄ እንግዲህ በዋነኛነት ዓላማው እስካሁን ድረስ የመጣንበት መንገድ አለ። ጥሩ ነገሮችንም ወደ ከፋ ደረጃ እንዳይደርስም ያገዘን በርካታው ትልቁ ስራ ማህበረሰቡ በመተባበር በአንድነት የመከላከል ስራውን መስራቱ ነው። ያንን ይበልጥ የማጠናከርና እያንዳንዱ ማህበረሰብ አሁንም እያንዳንዱ ግለሰብ ኃላፊነቱን ወስዶ ለበሽታው ስርጭት ምክንያት አልሆንም ብሎ ይበልጥ እነዚህን የመከላከል ስራዎች እንዲያጠናክር
ንቅናቄን ፈጥሮ ይህንን የሀገር አቀፍ በሆነ መልኩ ወረርሽኙን ቶሎ ወደምንቆጣጠርበት ለመሄድ እንዲያግዝ ትኩረት እንዲያገኝ በሚፈለገው ደረጃ የመከላከል ስራውን እንድናጠናክር ነው። ጎን ለጎን ደግሞ አንዱ ይህንን ወረርሽኝ ለመከላከል የሚያግዘን ምርመራዎችን ሰፋ በማድረግ በበሽታው የተያዙ ሰዎችን ቶሎ በመለየት በሽታውን ለመቆጣጠር ትልቅ አቅም ስለሚሆነን እስካሁን ድረስ እየጨመርን የመጣነው ምርመራ ጥሩ ቢሆንም በስፋት በተለይ ደግሞ በአገር አቀፍ ደረጃ በሚፈለገው ያህል ምርመራዎችን በማስፋት በአጭር ጊዜ ውስጥ በርካታ ምርመራዎችን በማድረግ ይህንን ወረርሽኝ ቶሎ ለመቆጣጠርና ቀጣይ ከኮቪድ ጋር ማህበራዊ ኢኮኖሚያዊ ሌሎችም እንቅስቃሴዎችም ሲቀጥሉ በምን መልኩ ነው ማህበረሰባችን ተጠንቅቆ እነዚህን ስራዎች የሚቀጥለው የሚለውንም ለመወሰን እንዲያግዝ ነው። ሁላችንም እንደምናውቀው ኮቪድ በራሱ የሚያመጣው የጤና ስጋት ብዙ ቢሆንም ኮቪድን ለመከላከል የምንወስዳቸው ደግሞ እርምጃዎች አሉታዊ ሆኑ ተጽዕኖዎችን እንዳያመጡ ማህበረሰባችን በሌሎች ኢኮኖሚያዊ እና ማህበራዊ ችግሮች ይበልጥ እንዳይጎዳ ከፍተኛ ጥንቃቄ በጋራ ማድረግ ይፈልጋል። ስለዚህ ይሄንንም ለማድረግ ይሄ ዘመቻ ስላስፈለገ በዚህ መሰረት በተለይ ይሄንን ነሐሴ ወር በሰፊው ለመስራት እንቅስቃሴ ጀምረናል። እዚህ ላይ እንግዲህ የእምነት ተቋማት የሃይማኖት መሪዎች ድርሻ በጣም ከፍተኛ ስለሚሆን ማህበረሰቡ አሁንም ይሄንን ስራ ይበልጥ እንዲያጠናክር እናንተ ምሳሌዎችና መሪዎች ስለሆናችሁ በዚህ ዘመቻ ላይ እንግዲህ ትልቅ ሚና እንዲኖራችሁ አሁንም በማስተማር አሁንም ወደ ፈጣሪ በመጮህ አሁንም ምእመኑን ወደ ከፋ ነገር እንዳይሄድ በመጠበቅ ትልቅ ድርሻ እንዲኖራችሁ በራሴም በጤና ሚኒስቴርም ስም መጠየቅ እወዳለሁ። ይህንን በጋራ ከሰራን እስካሁንም የመጣንበትን ብዙ ድሎች አሉ። ነገር ግን ያን ለማስቀጠልና ቶሎ ይሄን በሽታ ተቆጣጥረን ሌሎች ተደራራቢ ብዙ ችግሮች ያሉብን ሀገር ነን። ይሄንን በጋራ መወጣት የምንችልበትን እድል አሁንም ሰፊ ስለሆነ ይሄንን መልእክት በዚህ አጋጣሚ ለማስተላለፍ እወዳለሁ። ትንሽ እስካሁን ድረስ ያለው የኮሮና ቫይረስ ወረርሽኝ ሁኔታ ምን ይመስላል የሚል አጠር ያለ ሪፖርት በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር እና የኮሮና ቫይረስ ወረርሽኝ ምላሽ ማስተባበሪያ ማዕከል ዋና አስተባባሪ አቶ አስቻለው አባይነህ አጭር የሆነ ሪፖርት ይቀርባል። ወደሱ ከመስጠቴ በፊት ግን በድጋሚ እዚህ በእናንተ መካከል ይሄንን መልእክት እንዳስተላልፍ እድል ስለተሰጠኝ እያመሰገንኩ እስካሁንም በጋራ በአንድነት በአብሮነት ይሄንን እንደ ሀገር የሁላችንም ችግር ነው ብለን በጋራ እንድንወጣ እያደረጋችሁት ስላለ ትልቅ አመራር ግንባር ቀደም ሆናችሁ እየሰራችሁት ስላለ ስራ ሁላችሁንም የሃይማኖት አባቶችና መሪዎች እጅግ እያመሰገንኩ አሁንም በጋራ ከፈጣሪ ጋር ይሄንን እናልፈዋለን ብዬ አምናለሁ። አመሰግናለሁ። ተከስቶም ምላሽ በመስጠት ረገድ ያለፍንባቸውን ሂደቶች ባጭሩ ለዚህ ቤት እንዳቀርብ እድሉን ስላገኘሁኝ የተሰማኝን ደስታ ለማቅረብ እወዳለሁኝ። ባጭሩ ማቀርበው አጠቃላይ የበሽታው መተላለፊያ መንገዶች ምንድናቸው ከመግቢያውን ጀምርና እንደዚሁም ደግሞ ለምንስ አሳሳቢ ሆነ ኮቪድ ከሌሎች በሽታዎች በተለየ መልኩ እንደዚሁም ደግሞ የመከላከያ መንገዶችስ ምንድናቸው የሃይማኖት ተቋማትና የሃይማኖት አባቶች ሚና ምን መሆን አለበት እንዳውም ተጨማሪ ደግሞ ምን ማድረግ ይኖርብናል መረጃዎችስንስ እንዴት ማግኘት እንችላለን የሚለውን የተወሰነ ለማንሳት እሞክራለሁ። ይታያል ብዬ አስባለሁ። እንከላከልበት መንገድ እና የመከላከያ ዘዴዎቹ ሁሉንም ማህበረሰብ ያሳተፈ በመሆኑ ስለዚህ ለምንድነው ማህበረሰብ አቀፍ የሁሉንም ማህበረሰብ ሚና የሚጠይቅ ሆኖ የሁሉንም ማህበረሰብ ቅንጅት የሚጠይቅ ሆኖ ለምንስ ነው ኬዙ ወይም ደግሞ በሽታው አሁን ከቁጥጥር ውጪ ወደሚደርስበት ደረጃ እየደረሰ የመጣው ብለን ስንመለከት አንደኛው
የወጡ ህጎችን ሁላችንም በአግባቡ አለመተግበራችን ህጎችን ለኔን የወጡት ብሎ አለመቀበልና አለመተግበር አንደኛው ሲሆን ሌላኛው ለበሽታው ያለን ተጋላጭነት በተለይም ከቅርብ ጓደኞቻችንና ከቅርብ ቤተሰቦቻችን ጋር ስንሆን ከቤተሰቤ አይዘኝም ከቤተሰቤ አይተላለፍም የፊት መሸፈኛ የፊትና የአፍንጫ መሸፈኛ ጭንብል እንጠቀማለን። ወደ ቤት ስንገባ ጭንብላችንን አውልቀን እንቀመጣለን። ስለዚህ ከቤተሰብ ጋር አብሮ ሲሆን አይዝም፣ ውጪ ሲሆን ግን ይይዛል አይነት አመለካከት ማለት ነው። ልንበላ ስንቀመጥ ጭንብላችንን አውልቀን አንድ ቅርብ ጓደኛዬ ከማቀው ሰው አይተላለፍም። የምንተዋወቀው ግን ማንነታችንን ነው እንጂ ውስጥ ያለውን ስታተስ ወይም ደግሞ ሁኔታ አይደለም የሚታወቀው። ስለዚህ አንዱ የበሽታው በዚህ ልክ እንዲሄድ ያደረገው አንደኛው መንስኤ እሱ ነው ብለን አይተናል። ሌላኛው ስለ በሽታው አደገኛነት ያለመገንዘብ። እንግዲህ ይሄ ግንዛቤ ብዙ አይነት አንጻራዊ ቢሆንም ሌሎች ሀገራት የተከሰተውን ጣሊያን፣ ቻይና፣ አሜሪካ አሁን ደግሞ ብራዚልን ጨምሮ የተከሰተ ያለውን ሁኔታ እየተገነዘብን ቢሆንም ሀገራችን ላይ የተለየ ሊሆን ይችላል ብሎ መጠበቅ እና የበሽታው አደገኛነት አለመገንዘብ የሚተገበር መሆኑ የጥንቃቄ መንገድ እንዲሁም ደግሞ የበሽታው አጋላጭ ሁኔታዎችን ብዙ መሆናቸው ደግሞ በዛው ልክ ይበልጥ በሽታው እንዲስፋፋ ሁኔታዎች ጉዳዩን አሳሳቢ ያደርጉታል ማለት ነው። አሳሳቢዎቹ ሁለት ጉዳይ ናቸው። አንዱ በሽታው ነው። በጣም አሳሳቢው ደግሞ የሰላም ጉዳይ ነው። በሽታውን በተመለከተ ጥንቃቄ አስፈላጊ ነው። መንግስት የሚሰጠው ጥንቃቄ እንደማይጥና ባለሙያዎች የሚሰጡት ጥንቃቄ ተግባራዊ መሆን ግድ ይላል፣ ያስፈልጋል። እኛ በቁርአናችን ወራቱ አንፉሰኩም ሚነ ተህሉካ ይላል። ነፍሳችሁን ከአደጋ ጠብቁ፣ ነፍሳችሁን አደጋ ላይ አጣሉ፣ እነሱ ገል ለግደላት እነሱ መጣ አደጋ ላምጠው እንጂ እናንተ ነፍሳችሁን ከአደጋ ጠብቁ፣ ተሞት ጠብቁ ይላል። ስለዚህ ሰው መግደል እንኳ ሰው ነፍሱን መግደል ኃጢአቱ በጣም ከፍ ያለ ነው እና ምክንያቶችን ማድረስ ግድ ይለናል። ስለዚህ አሁን በእስልምና ሃይማኖት አካባቢ መስጊዶች እንደተዘጉ ናቸው። በተቻለ ቀደር ግንኙነትን እየቀነሱ ነው። መጨባበጥን በአጠቃላይ ሙስሊሙ እንደተዋርገናል። መሰባሰብን እንደተዋርገናል። መስጊዶች እንኳ ካልተከፈቱ ምን እያሉ መጀመሪያ ይዘጋ ያሉ ሰዎች አሉ። አሁን ደግሞ ካልተከፈተ እያሉ የሚጫጩሃሉ። የሚመለከተው አካል ጋር ጤና ባለሙያዎች ጋር መንግስት ጋር ሳንመካከር በሽታው እየጨመረ ነው፣ ሞቱም እየጨመረ ነው። አዋጁም አልተነሳም። ደግሞ መስጊዶችን ለመክፈት ወደ 8 ሰዓት አይደለም በማለት ሁለቱንም በዓሎቻችንን በየቤታችን ያክብረናል። ለዚህ መሰራጫ ብቻ በመስጊድ በተወሰኑ ሰው ተራርቀው ጸሎታችንን አካሄድ እንጂ እየተጠበቀ ነው። ሆኖም መድኃኒቱ ይህ አይደለም። ይህን መመኘት ነው፣ መሸነጋገል ነው። እውነተኛው መድኃኒት አላህን መፍራት፣ ፈጣሪ መፍራት ነው። እውነተኛው መድኃኒት ከኃጢአት መቆጠብ ነው።
እውነተኛ መድኃኒት ዝምትና ቅባት ነው። ተዝምት መጠበቅ ነው። እውነተኛ መድኃኒት ከእንስሳ ጠባይ መመለስ ነው። የሰው ልጅ አሁን በብዛት የሰውነት ጠባይ የእንስሳ ጠባይ እየተከተለ ነው። ወደዚህ ጊዜ ገባ ነው። እውነተኛ መድኃኒት ተንኮልን መቆጠብ ነው። ተንኮል እየጨመረ መሄድ ነው። ንጹሐን ሰዎች ደም መፍሰስ እየጨመረ መሄድ ነው። ምሕረት መውደድ እየጨመረ መሄድ ነው። ጭካኔ እየጨመረ መሄድ ነው። ይሄ እጅ በመታጠብና በመራራቅ ነው በሽታ የሚያስወግደው። አያስወግድም። ይሄ ቢወገድ ሌላ የባሰ እንደሚመጣ እርግጠኛ ነን። ሃይማኖት አስቀምጦታል። የማይዋሸው ጌታ ፈጣሪ ጌታችን አላህ አስቀምጦታል። አደጋዎች የሚመጡበት ምክንያት ነው እኛ የስምና ሃይማኖት የሚያስቀምጠው። ተመጡ በኋላ ያለው መፍትሄ አይደለም። አደጋዎች የሚመጡት ጦርነት የሚበዛው፣ ድርቅ የሚበዛው፣ ረሃብ የሚከሰተው፣ ሞት የሚበዛው፣ ያልታወቁ መድኃኒታቸው ያልታወቀ በሽታዎች የሚከሰቱት በዚህ ምክንያት ነው ብሎ ሳይመጡ በፊት የሚመጣውን ያስቀምጠው። ተመጡ በኋላ መፍትሄያቸውን ያስቀምጠዋል። አሁን የበሽታ ተከስቷል። መድኃኒቱ መጸጸት ነው። ከኃጢአት መቆጠብ ነው። ከተንኮል መቆጠብ ነው። እንደኛ መስጂዶች የጠብ መድረክ ሆነዋል። ያልታወቀ ሃይማኖት ገደብ የሌለው ነጻነት ታውጆ በድንጋይ በዛፍ ማምለክ ይችላል እስከሚባል ድረስ እኛ በሃይማኖት የአምልኮታ ነጻነት አይፈቀድም። የሃይማኖት ነጻነት እንጂ የአምልኮት ነጻነት አይፈቀድም። የአምልኮት ነጻነት ለመንግስትም አደጋ ነው፣ ለሀገርም አደጋ ነው፣ ለህዝብም አደጋ ነው። ይህን በሽታ የሚከስትብን በተለይም ደግሞ ጠብ በመካከላችን እንዲበዛ ተንኮል እንዲበረክት የሚያደርግብን ሁሉ ይሄ አደገኛ መመሪያ ነው። ይህ መስተካከል አለበት እንላለን። ተተስማማን። ካልተስማማን ደግሞ ውጤቱ ወደፊት ይለያል። ማስተማር ያለ ነገር ነው። ሁሉ የሃይማኖት አባቶች ደግሞ ደጋግመው የሚሉት ነው። ዋናው ትምህርት ቤት ግን ቤተሰብ ነው። በአሁኑ ጊዜ ህፃናት፣ ተማሪዎች ሁሉ በየቤታቸው ናቸው። ቤተሰብ ትልቅ ኃላፊነት አለበት። ልጆቹን ማስተማር፣ ፈሪሃ እግዚአብሔር ትልቅ ትምህርት ነው። እንዲሁም ባልንጀራን ማክበርና ማውደድ ትልቅ ትምህርት ነው። ትልቁ ትምህርት ግን በሀገራችንም ወላጆችም ለልጆቻቸው ማስተላለፍ ያለባቸው የሀገር ፍቅር ነው። ኢትዮጵያን መውደድ ነው። የሚያሳዝነው ኢትዮጵያ ትውደም የሚል ትውልድ እንፍጠር እንዴ? ይቺ አባቶቻችን በስንት በደማቸው በአጥንታቸው ያቆሟትን ሀገር ማንኛውም ትውልድ ኢትዮጵያን እንደዚህ ሲያንቋሽሽ ወይም ሲያዋርድ መስማት አሳዛኝ ነው። ግን ቤተሰብ ትልቅ ትምህርት ቤት ስለሆነ ልጆቹ አሁን በእጆቹ ነው ያሉት ከህፃንነት ጀምሮ። እነሱን ማስተማር መኮትኮት የእነሱም ኃላፊነት ነው። በዚህም ላይ የሃይማኖት ተቋማት ከቤተሰቦች ጋር አብሮ መሆኑንም መንገር እፈልጋለሁ። እንግዲህ እግዚአብሔር ሰላሙን አንድነቱን ይስጠን እላለሁ። አመሰግናለሁ። እንግዲህ ሪፖርቱ ብዙ ነገር ነው የያዘው እንደሚመስለኝ። ሪፖርቱ ምን ታቅዶ ምን ተሰርቷል፣ ምን ተግዳሮት ገጥሞናል፣ ለገጠሙን ተግዳሮቶች ምን መፍትሄ ሰጥተናል የሚለውንም ነገር ያጠቃለለ ስለሆነ አጠቃላይ አስተያየት ለመስጠት በጣም ጥሩ ነው። መገንዘብ በሚያስችል መንገድ የቀረበ ሪፖርት ነው። ግን ከኔ በፊት የነበሩት አባቶች እንዳደረጉት አንድ ሁለት ጉዳዮች ላይ ትኩረት አድርጌ ትንሽ በአጭሩ እናገራለሁ።
አንድ ጊዜ የቀድሞ ጠቅላይ ጸሐፊ ፓስተር ጻድቁ ባጭሩ አርግ ይሉኝ ነበር። አሁን እዚህ ጋር ናቸው መሰለኝና አሁንም አሉ አይደል? እሺ ባጭሩ ላርግ። አንዳንድ ጊዜ ከቁመቴ በላይ እየተናገርኩ አስቸገርኩ። አንደኛው የዚህ የኮቪድ ጉዳይ ነው። ይሄ እንግዲህ ድንገት በዓለም ላይ የተከሰተ ነው። ዓለምን ሁሉ ያስቸገረ ነው። በአንድ በኩል የአምላክን ሉዓላዊነት የበላይነት ሰዎች ከኔ በላይ ማንም የለም የሚሉ ታላላቅ መንግስታትም ከሃዲዎችም ሳይንቲስቶችም ሁሉም እንግዲህ አቅሙን ያጣበትና እንግዲህ ሌላ መፍትሄ ስለሌለ ወደ እግዚአብሔርም የሚያይበት ሁኔታ ነው። እንደ መጥፎም ብቻ ሳይሆን አንዳንድ ጊዜ በመጥፎ ነገር ውስጥም ቀና ነገር መታየት ይችላልና ምናልባት ወደ አምላካችን ሙፍቲ እንዳሉት እኛ ከመንገዳችን እንድንመለስ ይሄ ነገር ወደ ሁላችንም ራሳችን እንድናይ የሚያረግም ጭምር ነው። እንደተባለ በመጠንቀቅ ነው እንግዲህ ከዚህ ነገር መትረፍ የሚቻለው። አስፈላጊውን ጥንቃቄ ማድረግ ያስፈልጋል። ግን እኛም አንዳንድ ጥያቄ አለን። እንግዲህ ክብርት ሚኒስትሯም እዚህ ስላሉ አንዳንድ ጊዜ እኔ ፓራዶክስ ግራ ይገባኛል። ማለት ሃይማኖት ተቋማት አምልኮ ዘግተናል በእርግጥ ነገር ግን ቡና ቤቱ ግጥም ያለ ነው፣ መኪናው አለ፣ ሁሉ ነገር እና አሜሪካ አንድ ክርክር ነበር። የአሜሪካ ስቴቶች ባርና ሬስቶራንት እንከፍታለን ሲሉ ትራምፕን ሁሉ ጊዜ ባለስማማም አንዳንድ ቦታ ላይ ያስገርመኛል። አይ ከባርና ከሬስቶራንት የሚቀድመው እኮ ቤተክርስቲያን ነው አለ። መስጊዶችና ቤተክርስቲያኖች ይከፈቱ ሲል ነበር። ምንድነው አሁን ሰዎች በተለያየ ጊዜ በከፍተኛ ቁጥሮች ይሰበሰባሉ። እኛ ከአራት በላይ አንችልም። የስራ የቦርድ ስብሰባ ማድረግ አንችልም። ዋትሶኤቨር ህጉን ስትሪክትሊ ከጠበቅን ማለት ነው። ህጉን አንዳንዴ ብንሸውደውም ግን ከጠበቅነው አስቸጋሪ ሁኔታ ነው። ስለዚህ እኔም አሁን የኢትዮጵያ ወንጌላውያን ቤተክርስቲያናት ብዙ ጥያቄ ነው የሚቀርብልን። እኛ ከየቦታው ሌላ ቦታ ሰዎች ወደ አምልኮ ቦታ ይሄዳሉ። እኛ ለምንድን ነው የሚል ጥያቄ አለ። በተወሰነ ቁጥር ለምን አይፈቀድም የሚል ጥያቄ አለ። ተገቢውን ጥንቃቄ አድርገን ይሄ በሽታ እንዳውም እኮ ጸሎትን ይጠይቃል፣ ወደ አምላክ መቅረብን ይጠይቃል። በየቤታችን ማድረጋችን እንደተጠበቀ ሆኖ በተወሰነ ቁጥርስ ቢሆን ለምን ይሄ አይሆንም የሚልም ጥያቄ እንዳለም እንዲታሰብ ነው። እርግጥ ያ ራሱን የቻለ ለበሽታው መስፋፋት ለአደጋም ሊያጋልጥ የሚችል ነገር ሊኖረው እንደሚችል ቢታወቅም አንዳንድ ጊዜ በሌላው ሁኔታ ሌሎች በተለያየ ሁኔታ ሲከማቹ ሰው ሲያይ ለምን ሃይማኖት ላይ ብቻ ይሆናል ወደሚል እንዳይመጣም ይሄንንም ትንሽ በግንዛቤ ውስጥ ብናደርገው በጣም ጥሩ እላለሁ። ሌላው እንግዲህ የሰላም ጉዳይ ነው። በተለይ የጸሎቱ ወራት መጋቢት ወሩን ሚያዝያ በከፊል የተደረገው ጸሎት አሁን በሪፖርቱ እንደሰማነው በሽታው በአፍሪካ ትልቅ መስፋፋት ያሳያል። በተለይ በኢትዮጵያ ካላት የባህላዊ አኗኗር አኳኋን ጥፋት ያደርሳል ተብሎ በተጠበቀው ልክ ያልሄደበት አንዱ ምክንያት የህዝቡ ጸሎት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች እንደምለው እንደቃሉ ወደ እግዚአብሔር የተዘረጉ እጆች የተከላከለው እንደሆነ እናስባለን። ይሄ ዶክተር ሊያ የሚመሩት የጤና ሚኒስትራችን በነገራችን ላይ እሳቸውን ላደንቅ እወዳለሁ። ከፍተኛ ርብርብ በማድረግ ህዝባችንን በማስተማር በማንቃት ወደ ኃላፊነት እንደመጡ ይሄ ነገር በመግጠሙ ላሳዩት ትጋትና አገራዊ ተጋድሎ በእውነት በቤተክርስቲያናችን ስም እንዲሁም በሃይማኖት ተቋማት ስም ሊመሰገኑ ይገባል የሚል ይኖረኛል። ዶክተር ሊያ እግዚአብሔር ባርኮት ከየኛ ጸሎትም እዛ ላይ አስተዋጽኦ አድርጓል ብለን እንወስዳለን። እንደውም ጸሎቱ በቆመ ማግስት መቶዎች ገባ ወዲያው ተተኮሰ ተብሎ ሲባል ሰምተናል። ምናልባት መንግስት አሁን በጀት የለም በሚል አቆመ እንጂ ጸሎቱ ቢቀጥል የጤና ሚኒስትሩን ድጋፍ ጸሎቱ ያደርግ ነበር ይመልስ ነበር ብለን እናስባለን። ወደፊት ምናልባት አቅም ቢኖር ብታሰብ ጥሩ ይመስለኛል። እጅግ አድርጌ አመሰግናለሁ። በድጋሚ ክቡራን አባቶች በጣም ጥሩ ሀሳብ ነው የሰማሁት። ለኛም ግብአት የሚሆኑ ናቸው። በተናጥልም በጋራም ለምንሰራቸው ስራዎች ጥሩ ሀሳቦች ናቸው። እንዲሁ አንዳንዶቹን
እንዴት ነው የምንመለከታቸው የሚለውን ሐሳብ ለማንሳት ነው። ምናልባት ብዙ አባታችን ቀደም እንዳሉት በሁለት መሰረታዊ ጉዳይ ላይ ተመርኩዤ አንዳንድ በጥያቄ መልክ የተነሱት ላይ መረጃ ለመስጠት እሞክራለሁ። የመጀመሪያው የኮሮና ቫይረስ ጋር ተያይዞ ያለውን ሐሳብ በተመለከተ አባቶች በየቤተ እምነቱ በየሃይማኖቱ ስትሰሯቸው የቆዩ ስራዎች ምን ያህል ውጤት እንዳመጡ በደንብ ተመዝኖ የተነገራችሁ አይመስለኝም። መግቢያዬ ላይ በጥቅል ሐሳብ አስቀምጫለሁ። ከጸሎት ጀምሮ ፊት ለፊት ለነበርን ሰዎች ትልቅ ብርታት ነበር። ጦርነት የመምራት ያህል ነው። የመሳተፍ አጋጣሚዎች አልነበሩም፣ ግን ጦርነት ከባድ መሆኑን ሁሉም ሰው ይገነዘባል ብዬ አስባለሁ። ወደ ሰላም የሚደረገውን ጉዞ ግን የመምራት እድል አግኝቻለሁ። ይህም እጅግ በጣም ከባድ ውስብስብ ግን ደግሞ ሁል ጊዜ በተስፋ ውስጥ ሆኖ የሚሰራ ስራ ስለሆነ አቅም የሚነሳ አይደለም፣ አቅም የሚጨምር ነው። የኮሮና ቫይረስ ወረርሽኝን የመከላከል ትግል እህቴ ዶክተር ሊያ በስራ አጋጣሚ ወታለች። ምን ያህል ፈታኝ እንደነበር ሆኖም እየቀጠለ እንዳለ ብዙ ነገሮችን ማንሳት እንችላለን ጊዜ ሲገኝ። የሃይማኖት አባቶች ለኛ ብርታት ሆናችሁ በዛ መንገድ ባትቆሙ ኖሮ ከባድ እንደነበር ካሁን ቀደም በነበረኝ መድረክ አንስቻለሁ። እሱ ብቻ አይደለም፣ ምእመናን ለደቂቃ መንፈሳዊ ስራዎቻቸውን ከሚሰሩባቸው ማዕዶች ራቅ ማለት መስጊድ ለሚመላለስ ቤተክርስቲያን ለሚመላለስ ሰው ምን ያህል ከባድ እንደሆነ ሁላችንም እናውቃለን። በየቤታቸው ተረጋግተው ስርዓቱን እያከናወኑ እንዲቀጥሉ የተደረገበት መንገድ ቀላል አይደለም። ትንበያው ብዙ ነበር። ቀደም ሪፖርቱ ላይ ይቀርባል ብዬ ገምቼ ነበር፣ ግን ሚኒስትሮች ኮሚቴ ላይ በቀደም ቀርቦልን ነበር። እንደ ሀገር በመጀመሪያዎቹ ወራት ያጋጥማል ተብሎ የነበረው ትንበያ በተለያዩ አጥኚዎች አማካይነት በጣም ብዙ ነው የነበረው። 85% አሁን ከዛ ትንበያ መነሻ 85% በቫይረሱ ሊያዙ የነበሩ ወገኖችን ማትረፍ ተችሏል። በሚሊዮኖች ነው ይሄ ቁጥር፣ በመቶ ሺዎች አይደለም ከትንበያው። በሌላ መንገድ 90% ሊደርስ ይችል የነበረ ሞትንም ማስቀረት አስችሏል። እዚህ ውስጥ ትልቅ የአመራር ጥበብ አለ። በየደረጃው የሃይማኖት መሪዎችም የመንግስት አመራር በተለይ ክቡር ጠቅላይ ሚኒስትር ትምህርት ቤት እንድንዘጋ ቶሎ ነው የወሰነው። የሃይማኖት ተቋማት እንዲዘጉ እናንተ ናችሁ የወሰናችሁት። መንግስት ያቀረበውን መረጃ ከግምት አስገብታችሁ ተቀብላችሁ ጥሪውን ምእመናንን ለመጠበቅ መንፈሳዊ ግዴታችሁን ነው የተወጣችሁት። ይሄ ውጤት የእናንተ ጥረት እና ትብብር ባይታከልበት ቅድም የምጠራው አሃዝ አይመጣም የነበረው። ፊት ለፊታችሁ ስለሆነ አይደለም ደጋግመን የምናመሰግናችሁ። በአንድ በኩል መንፈሳዊ ግዴታችሁን ነው የተወጣችሁት፣ በሌላ መንገድ ለሀገራዊ ጥሪ ምላሽ ሰጥታችኋል። በዚህ ልትኮሩ ነው የሚገባችሁ። ያመለጠ የተገደዳችሁ አይነት ስሜት እኔ መስማት አልፈልግም። ግን ደግሞ ምእመናን ምን ያህል እንደሚወሰውቱ ደግሞ እናውቃለን። እኛም አንስተን ተወያይተን እናውቃለን። ምን እናድርግ? አባቶች ግፊት አለባቸው፣ ምእመናን ጥያቄ ያቀርባሉ የሚሉ ሀሳቦችን ይዘን በተናጥልም ያደረግናቸው ውይይቶች አሉ። ምእመናን ራሳቸውን መጠበቅ አለባቸው። አባቶችም ተጋላጭ ናቸው። የኛ ጭንቀት ብዙ ነው። ሰው ወደ እምነት ተቋም ሲመጣ ሁሉ ነገሩን ጥሎ ነው የሚመጣው።
ፈጣሪውን አምኖ ስለሚመጣ እዛ የሚኖረው ቆይታ በፈጣሪ ቁጥጥር ስር እንዳለ ስለሚያምን ሁለንተናውን ነው የሚተው ይመስለኛል። እድሉ ስለነበረኝ እኔም ወደ ቤተ እምነት ስንሄድ ምንም ነገር ይገጥመናል ብለን አናስብም። ከእንደዚህ አይነቱ ጥልቅ የሆነ እምነት ጋር ተዳምሮ ማንን መርጠን ነው በተወሰነ ቁጥር እናስገባ ስንል ማንን ምን ተው የሚለው እንደየቤተ እምነቱ ሊለያይ ይችላል። ለአመራር ለአሰራር አስቸጋሪ የሚሆንባቸው የእምነት ተቋማት አሉ። ደብል ስታንዳርድ መሆን አንችልም። ምን እናድርግ ብለን ጨንቆን ነው ንግግር ላይ ያለ ነው አልቋጨ ነው። በሃይማኖት ተቋማት መካከል የተለያየ አሰራርም ሲኖር ጥያቄ ይፈጥራል። ምን እናድርግ የሚል ተደጋጋሚ ውይይት እያደረግን ያለ ነው። ህግ ማክበራችሁ በጣም ጥሩ ነው፣ እናመሰግናለን። ቀሪ ጉዳዮች ላይም ወጥነት ባለው መንገድ ህግ ስርዓት ተከብሮ ቢሄድ ለጸጥታ አካሎቻችንም ጫና አይሆንም ማለት ነው። ብዙ የምንረዳቸው ነገሮች አሉ። እዚህ ብዙ አሁን መዘርዘር ማያስፈልገኝ። ምን እናድርግ የሚለው ከናንተም ሐሳብ እንፈልጋለን። ኃላፊነት የተሞላበት ሐሳብ እንፈልጋለን። በጋራ ጉባኤው አማካይነት ተወያይታችሁ ሐሳብ እንድታመጡ እንፈልጋለን። ኃላፊነቱ የጋራ ነው፣ የመንግስት ብቻ አይደለም ማለት ነው። መንግስት ዜጎችን የትኛውንም ሃይማኖት እምነት ሳይለይ የዜጎችን ደህንነት የመጠበቅ ግዴታ አለበት። የእምነት አባቶች ደግሞ በየቤተ እምነቱ ምእመናንን የመጠበቅ ግዴታ አለባቸው። እነዚህ ሚናዎቻችንን እንዴት እናጣጥም የሚለው ስለቸገረን ካልሆነ በቀር ያው እንቅፋት መሆን አንፈልግም። ጸሎታችሁን እጅግ አጥብቀን እንፈልጋለን። እኛ እስካሁንም በተናጥል በየቤቱ በየቤተ እምነቱ የሚደረጉ ጸሎቶች ያገዙ ነው የሚል እምነት አለን። ከዚህ አንፃር በቂ የሆነ መነሻ ከመጣ የዜጎችን ደህንነት ለመጠበቃችን ማረጋገጫ የሚሆን ኃላፊነት የምንወስድባቸው ጉዳዮች ከመጡ እንመክራለን ማለት ነው ተመልሰን። እስከዛ ግን ህግ ተከብሮ እንዲቀጥል እንጠይቃለን ማለት ነው። በዛ ደረጃ ቢሆን መልካም ነው። ህግ ማክበር ከያንዳንዳችን ጋር ስለሚያያዝ የህግ የበላይነት ስንል ይሄን ሁሉ ያካትታል። በዛ ደረጃ ቢሆን ጥሩ ነው። ፓራዶክሶች አሉ እንዳነሳችሁት። አለመታደል ሆኖ ደሃ ሀገር ስለሆንን ሁሉ ነገር መዝጋት አልቻልንም። ሀብታም ግን ደሃ ሞክረናል። ሆቴሎች ዘግተን ገበያም ለመቆጣጠር ሞክረናል። ምን እንብላ ላሉ ወገኖች ተቸገረን። ህይወታቸውን በዛ ያረጉ በጣም በርካታ ወገኖች አሉ። ሁሉ ነገር በየቀኑ ማቅረብ አንችልም እንደ መንግስት ለዛ ሁሉ ሰው። ትምህርት ቤት እንደዘጋን ያለ ነው። ልጆች ትምህርት እንደናፈቁ ነው ያሉት እንደምታውቁት በየቤቱ። ትምህርት ቤት የቻለው ጉድ ቀላል አይደለም። 30 ሚሊዮን የሚጠጋ ዜጋ መምህራንን ሳይጨምር ትምህርት ቤት ውሎ ይገባል። ይሄ ለወላጆች ትርጉም አለው፣ ለአጠቃላይ እንቅስቃሴው ትርጉም አለው። ግን አልቻለም። ኃላፊነቶቹ የጋራ ስለሆኑ በጣም ኃላፊነት እንደሚሰማችሁ እናምናለን። የምታመጧቸው የመፍትሄ ሐሳቦችን ይዘን ብንወያይ የሚል ሐሳብ ለማንሳት እንጂ ያው ዲስክሪሚኔት ለማድረግ ወይም ለይቶ የሃይማኖት ተቋማትን ለመተው ስለተፈለገ እንዳይደለ ለአባቶች ማንሳት ፈልጌ ነው። ሌላው በስፋት ያነሳችሁት ከሰላም ጋር ያለ ጉዳይ ነው። በጣም በጥንቃቄ ነው መልእክቴን ያነሳሁት። ቀደም ከሰማችሁኝ ምንድነው የቀረን የሚለውን ጥያቄ እንድንጠይቅ ስለፈለኩ ነው። ለኔ የሃይማኖት ተቋማት ሲደፈሩ ማየት የት እንዳለን እንደ ሀገር ያሳያል።
መጽሐፍቱን ቅዱሳን መጽሐፍቱን ያላከበረ ሰው ቤተ እምነቶቹን አያከብርም፣ አባቶችንም አያከብርም። ከመንግስት ጋር ያለው ይቆየንና አባቶች ለምን አልተከበሩም፣ ቤተ እምነቶች ባነሰ አይን ለምን ታዩ የሚል ጥያቄ ማንሳት ከቻለን ጥያቄዎቹን መመለስ አንቸገርም የሚል ሐሳብ ስላለኝ ነው። ህመማችንን በድፍረት መነጋገር የመጀመሪያው መፍትሄ ይሆናል ብዬም ስለማስብ ነው። ለእናንተ አይነገራችሁም አሁንም ማስረግጠው ስለ ሰላም እንዲበሉ፣ ምክንያቱም ቋንቋችሁ ሁሉ ሰላም ነው። እሱ አይደለም ጥያቄ። እያስተማራችሁ እየገነባችሁ አይደለም ጥያቄያችን። ባለፉት አመታት ብዙ የተሰሩ ጥሩ ስራዎች አሉ፣ የጎደሉ ጉዳዮችም አሉ። መንግስት እንደምታስታውሱት የስነ ምግባርና የስነ ዜጋ ትምህርት በካሪኩለም አካቶ ለመስጠት ሞክሯል። መንግስት ራሱ ባጠናው ጥናት ግን ይሄ ስነ ምግባርና የስነ ዜጋ ትምህርት የሚፈለገውን ውጤት አላመጣም። በአንጻሩ መብቱን ብቻ አጥብቆ የሚጠይቅ ትውልድ ያፈራ ሆኖ ነው የተገኘው። መጨረሻ ላይ ግዴታውን የማይወጣ መብቱን ብቻ አጥብቆ የሚፈልግ፣ ይሄ ደግሞ አይቻልም። እንደ ሀገር እንደ ህዝብ ለመቆም ግዴታንም መብትንም መወጣት ይጠይቃል። የግንባታ ማዕከላቱን መፈተሽ ይጠቅማል የሚል እምነት ነው ያለኝ እኔ። የግንባታ ማዕከል የመጀመሪያው የግንባታ ማዕከል ቤተሰብ ነው እንዳላችሁት አባቶች። ቤተሰብ 97% እምነት አለው ሃይማኖት አለው በተለይ ስንል አብዛኛው ቁጥር ወደ የቤተ እምነቶቹ ይመጣል። በየሃይማኖታዊ አስተምህሮ የልጆች አስተዳደግና ህንጸት ስርዓት ያለ ይመስለኛል። እኔ መድረሳም የኔታ ጋም ሄጄ ነው የተማርኩት። ሙስሊም ነኝ። እስላማዊ ትምህርቱን ከመድረሳ አግኝቻለሁ። ፊደል የቆጠርኩት የኔታ ጋ ነው። የኔታ ጋ ሲሄድ ፊደል ብቻ አይደለም የተማርኩት፣ ስነ ምግባርም ተምሬያለሁ። መድረሳ እስላማዊ አስተምህሮ ቤተሰብን፣ ታላቅን፣ ወላጅን፣ የሃይማኖት አባቶችን እንዴት ማክበር እንዳለብኝ አስተምሮኛል። ሁለቱም ጋር አግኝቻለሁ። ብዙ እንደኔ አይነት እድል ያገኙ ዜጎች አሉ። አሁን ባለው ሁኔታ የሃይማኖት አስተምህሮ ከድሮ በተሻለ ሰፍቷል እንጂ አላነሰም። የቴሌቪዥን ፕሮግራሞች አሉ፣ ቤተ እምነቶች ይኬዳል። ግን ምእመኑ በጆሮው ነው እየሰማን ያለው በልቦናው ነው በልቡ ጆሮ ነው የሚል ጥያቄ ማንሳት ያስፈልገናል። ነው አይደለም ማለት አልችልም። በምንድን ነው እየሰማን ያለው? ይሄን የጋራ ጉባኤው እንደተባለው ቢያጠናው የማስተማሪያ መንገዶቻችን ለወጣቶች ላይ የሚሰጥ ፍርድ አይስማማኝም። የዘራነው ስለሆነ የምናጭደው ሁላችንም እንደ መንግስትም በዛ ደረጃ ነው። ሌላኛው የመገንቢያ ማዕከል የሃይማኖት ተቋማት ናቸው። ቤተሰብ እዛ ሲመጣ ቅድም ባልነው በልጆች አስተዳደግ ተገቢውን ትምህርት ሃይማኖታዊ አስተምህሮን ማዕከል አድርጎ የሚያገኝ ከሆነ እንዴት እያሳደግን ነው ብሎ መልሶ የሚመካከር ከሆነ ሌላኛው ትልቁ ገበታ እሱ ነው። ቀጥሎ እንዳላችሁ ትምህርት ቤት ነው። ልጆች ወደ ትምህርት ሲሄዱ እድሜያቸው ደርሶ መምህራን ለመድከም ያላቸው ዝግጁነት ምን ያህል ነው የሚል ደግሞ ስራ ይፈልጋል። በጋራና በቅብብሎሽ የሚሰራ ስራ ስለሆነ የሃይማኖት ተቋማት ጋር ያልቃል በሚል ሐሳብ አይደለም የተነሳው። መንግስት የጀመረው ስራ ላይ የትምህርት ፖሊሲውን እየፈተሸ ነው ያለው። የትውልድ ግንባታ ጋር ተያይዞ የተጀመረ ስራ አለ። መንግስትም ድርሻ አለው፣
ቤተሰብም ድርሻ አለው፣ የሃይማኖት ተቋማትም ድርሻ አላቸው። የሃይማኖት ተቋማት ግን የመደመጥ እድላቸው ሰፊ ስለሆነ ያሉንን እድሎች በሙሉ ምን ያህል አሟጠናል፣ ወጣቶችን ከብዙ ነገር ጋር እየታገሉ ስላሉ ብዙ ፈታኝ የሆኑ ዓለማዊ ጉዳዮች አሉባቸው። ይህን ፈተና የሚቋቋሙበትን ጽናትና እውቀት ክህሎት የሃይማኖት ተቋማት ምን ሊያግዟቸው ይችላሉ? ቤተሰብ ምን ሊያግዛቸው ይችላል? ወደድንም ጠላንም የዞረ ድምር አለን። እኔ የሚያስጨንቀኝ ያሁኑም የቀጣዩም ነው። ምናልባት ለቀጣዩ ትውልድ እንደርስለት ይሆናል።